ምንድነው ያተነሰው ናታነስ ስራዬ ባርማን ስራ እንጂ እሷን የመከታተያ ስራ አይደለም ሲጀምር ስለማንነቴ ስለምንነቴ ስለስራዬ አንተን ይመለከታል እሺ እኔ ስለምሰራው ስራ ስለሚይዘው ሩም መቀረጽ አለበት በቃ እኔ ታዘዝኩትን ብቻ ነው ያደረኩትን ያልገደልኩትም ምንድነው የታዘዝሽው ከከስተመር ጋር ቢዝነስ ልትሰሪ ከገባሽ ለሊት ላይ ሩሙንሽን ጥለሽ ወተሽ እዛ ክፍል ለምን መግባት አስፈልግሽ አልገባም ማን ያለክ ሟች ክፍል ላይ ስትገቢ ታይተሻል አላወቅኩም ዳንሽ ለአንዳንድ ነገሮች ፈልግሽ ነበር እኔ ነኝ ያስተርሽ ካሜራውን ሁለተኛ ደግሞ እየነገርኩን ያለሁት ያማሃል እንዴ አንተ እዛ ሩም ይዛ እንደነበረ መረጃው አለ ታዲያ ካቆመችው ዘመን እንሰራለች እሷ ደውላታለሁ ያለውን ነገር እሷ ታስተናግዳችኋለች እንዴት ልታረጋው ትችላለህ እንደዚህ ስራሱ እንዴት ልታስበውም ትችላለህ ይኸውልህ ሌላ ነገር ውስጥ አንገባም መከራከር አንፈልግም ኦር አንተንተ ማለት አንፈልግም ማስጨነቅ አንፈልግም ከዚህ የምታውቀው ነገር ከሌለ ደውለህ ጠራልናል እኮ ማለት የነገረችኝ ነው አዎ ግን ፍቅረኛ ሆና እዛ ሆቴል ላይ ሩም ይዛ ስታድር ሌላ ስራ ለምጄ 1000 ብር 5000 ብር ተከፍሎኝ መኖር አልችልም ላጎቱን ላለመገደብ ይያልኩኝ የሚፈልገውን ነገር አምጣ ምናምን ሲለኝ እሺ ምናምን ሰጠዋለሁ ያው እዛ ጋር እኔ ጋር ነው የሚቀረው ነገሮቹ አልኝ በመጀመሪያ ሳታስፈቅደኝ ነው ፊት ካሜራ ያበራው ፈቅደህልኝ እኮ አስገብተኛል እኮ ለምን አትወጣልኝ የመውጣት ደግሞ የማስወጣ መብት አለኝ አይደል ራስን አረጋጋ አልጨረስንም ገና እባክህ ነው እንደም ይውጣልኝ ውጣ ተነስና ውጣልኝ ማንናንተ ከቤት እንደዚህ መጣ ማንናንተ አንተ ወንድ ይስማኝ ዝም በል ይቅርታ አድርግልኝና ወንድሜ ጥያቄ ጠየቀኝ መልስ መለስኩልህ አይደል ማመን ያለ ማመን ያንተ ፋንታ እኔ ጋር ያለውን እውነታ ግን ነግሬሃለሁ እንዴት ነው ሙሉ ልብ እንደዚህ ደፍረህ ልትናገረኝ እየቻልክ ያለው ምክንያቱም ማንናንተ ማነች እሷ እንዴ ምን ትሰራለች በሰዓት ስነስርዓትን ያዝ ወንድሜ ስነስርዓትን ያዝ ቤት ድረስ መጣህ እኮ ነው እየናከኝ ያለው እንዴት ታውቂዋለሽ እንዴን ሰውዬ አታውቀኝም ነበር ግን አሁን አወቅኳት ተረጋጋ ምን ማለት ነው አስረጂ እውነትን ለምን ትሽሻለህ ለምን አትጣልኝም ከቤቴ ውጣልኝ እያልኩህ እኮ ተረጋጋ ለምን አትወጣም አባ ካሜራውንም ወደዛ አድርግልኝ አትፈልኝ ነው ውጣልኝ ከቤቴ ምንም ቢሆን በአሁን ሰዓት መስራት ያለብኝ እኔ እሷ ተመርቃ ነገ ብዙ ደረጃ ላይ እንደምትደርስ አውቃለሁ ምክንያቱም አንተ ትክክለኛ ስራህንና ትክክለኛ ያለን እውነተኛ ስሜት ብትነግረኝ ደስ ይላል ነገርኩህ እኮ ወንድሜ ኢቭን ጾታዊ ግንኙነት ራሱ ቢፈልግ አድርግለት የሚል መልእክት እኮ ነው ያለው አያደርግም ወንድሜ እኔ እንደዚህ ማለት የሆነ ኢንፎርሜሽን ካሜራው መጥፋታችን ነው ጋዜጠኛ ነኝ ይቅርታ ያው ለሱ ይቅርታ እና አሁን ብርሃን እየሰጣት ነው ወይ ጭራሽ ጨለማ ህይወት እንድትኖር ልታረጋት ጠዋት ነው የወጣችው ክላስ ነበር ክላስ ነው ይቻላል አይ አይደለም የትም ትሄድ የትም አንተ ምን አገባህ አው በትክክል ነው ልክ ነህ በርግጥ ያለንበት ሁኔታ እኮ እንደዛ ሊያስደርግ ይችላል ግን ደግሞ እንዴት ጭንቅሊና ይሄን ነገር አክሰፕት ሊያደርገው ይችላል ስለዚህ ፍርሃት ውስጥ የከተታቸው ይሄ ጸጸቱ ራሱን በመጠጥ ውስጥ መደበቁ ማዘኑ ስላደረገው ነገር እያሰበ እያወራ ማልቀሱ እነዚህን ሰዎች በቃ ካሁን አሁን ሚስጥራችን እናወጣ የሚል ድንጋጤ ውስጥ ይከታቸዋል ብዬ አስባለሁ እንኳን የማያወራውን ነገር እኮ ነው የመጣለ ሊያቀርበን አልፈልግም እናንተም ይሄን ሊያቀርበን አልፈልግም እኛ ከየት ነበር እስኪ ተደወለው ማለት የት ነበር ሞቶ የተገኘው አልጋይዞ ይሰክራል በጣም ያው ሰዎች የሚነግሩኛል እኔም አጋጥሞኛል አንድ ቀን አይቼዋለሁና በውጭ ነው የሚያድረው ከዛን ግን ሞቶ ተገኘ እንዴት ነው ሞቶ የተገኘው ወንድማቸው ጤነኛ አልነበረ ማለት ይቻላል አምሮ ትንሽ ታውቆ ነበር እኔ በበኩሌ በጣም አዘኛለሁ እውነት ለመናገር ወይ መኮንን ሊሆን ይችላል ያ ባለጊ ተረጋጋ ባክን ተረጋጋ ስሜታው ጋር እኔ በግሌ ለማስተካከል ሞክሬ ነበር እንደ ወንድምነቴ ግን አልቻልኩም ገባ ለማንም አይናገርም እኔ በግድ ተጭኛው ምን ሆነሃል ብዬ እንትን ካላልኩ በስተቀር አይናገርም ሰክሮ በዛ መጠን የሰከረ ሰው ገመድ አስሮ ራሱን ሊያንጠለጥል ይችላል የሚሉ ነገሮችም ጥያቄዎችም ያነሳን ነበር እንደው እሰይልል የሚያስብል ነገር ከዲኤምሲ ሪል ስቴት ከዚህ በፊት ዝቅተኛ ፍሎር ፈልገው ሳያገኙ የተመለሳችሁ እንዲሁም ለመግዛት እየተዘጋጃችሁ ላላችሁ ደንበኞቻችን ድርጅታችን ሆልድ ያደረጋቸውን ቤቶች ማለትም 18 ቤቶች ብቻ ለሽያጭ አቅርበናል ቤቶቻችን ከስቱዲዮ እስከ ባለ 4 መኝታ ሲሆኑ ባለ 1 መኝታ 77 ካሬ 95 ካሬ እንዲሁም
99 ካሬ፣ ባለ 2 መኝታ 111 ካሬ 116 ካሬ እንዲሁም ባለ 3 መኝታ ከ130 ካሬ ጀምሮ ማግኘት ይችላሉ። በዚህ ላይ በ10% ቅድመ ክፍያና 60% ባንክ የተመቻቸላቸው ናቸው። ልብ ይበሉ፣ ድርጅቱ ከሚሰጠው ቅናሽ በተጨማሪ ይህን ቻናል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞቻችን ተጨማሪ ቅናሽ አዘጋጅተናል። ለተጨማሪ መረጃ በ0997 24 8676 ላይ አለያም በ0997 398676 ላይ ይደውሉ። ሰላም የተወደዳችሁ እና የተከበራችሁ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች በትናንትናው ቪዲዮ ላይ እንደተመለከታችሁት ታምራትን ለመያዝ ጫፍ ላይ ደርሰን ነበር። እንግዲህ ለመልከስከስ ሲሞክር ሴት ልጅ ለማስመጣት ሲሞክር እንግዲህ ለመያዝ ጫፍ ላይ ደርሰን ነበር። ነገር ግን በሆነ አጋጣሚ መረጃ ደርሶት አምልጦን ነበር። ታዲያ እኛም ተስፋ ሳንቆርጥ በነገሮች ላይ መረጃና ማስረጃዎችን እያሰባሰብን በነበረበት ሰዓት ዛሬ ያገኘነው መረጃ ምንድነው? የመላኩ ሞት መረጃው ደርሶናል። የመላኩ ሞት ምንድነው? መላኩ በተገደለበት ምሽት እዛ ሆቴል ላይ የነበረች ሴት ብቻ ሳይሆን ከጎኑ ክፍል ይዛ የነበረች ሴትና ሌሊት ወጥታ ከራሷ ክፍል ወደ መላኩ ክፍል እንደገባች መረጃው ደርሶናል። ስለዛም ደግሞ ስናጣራ ያቺ ልጅ እዛ ሆቴል ላይ ባር ላይ ከሚሰራ ልጅ ጋር ግንኙነት እንዳላትም ጭምር ሰምተናል። ከዛም ባሻገር ይህቺ ልጅ ደግሞ ቢዝነስ እንደምትሰራ ማለትም ያው ከተለያዩ ወንዶች ጋር በመውጣት ገንዘብ እንደምትሰራ ተነግሮናል። ስለዚህ ይህን ነገር መረጃና ማስረጃዎች ስናሰባስብ አድራሻ ምናምን አግኝተናል። አጋጣሚ እዛ ባር ላይ የሚሰራው ልጅ ለማናገር ሄደን ነበር። እሱን ግን ዛሬ እረፍት እንደሆነ ስለተነገረን ቀጥታ የእሱን ቤት አድራሻ ተቀበለን ወደ እሱ ቤት ልናቀና ነው። እዛ እንሄድና ምን ያውቃል፣ ምንድነው የተፈጠረው፣ እሷስ ምን ትሰራ ነበር፣ ለምንድን ነው እዛ የገባቸው የሚለው ነገር አብረን የምንመለከት ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ይህ ግድያ ማለትም የመላኩ ግድያ ከታምራት ጋር እንደሚያገናኘው ፍንጮች እያሳዩ ነው። ምንድነው ከታምራት ጋር የሚያገናኘው የሚለው ነገር አብረን የምንከታተል ይሆናል። እስከ መጨረሻው ድረስ የትም እንዳትሄዱ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ይህንን ቻናል ቤተሰብ መሆናችሁን አትርሱ። እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር እያደረጋችሁ ለብዙ እንድታደርሱልኝ እፈልጋለሁ። ይህ ቻናል ብዙዎችን ለማስተማር የተቋቋመ ነውና ብዙ ሰው ጋር መድረስ አለበት። ለዛም ከምንም በላይ ላይክ በበዛ ቁጥር ብዙ ሰው ጋር ይደርሳል። ከዛ ባሻገር ሼር ማድረግ ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ቀጥታ አሁን ወደዚህ ባር ውስጥ ይሰራል ወደ ተባለው ልጅ ጋር ነው የምንሄደው። መልካም ቆይታ። መልካም እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ባለን መረጃ መሰረት እንግዲህ ስለዛ ሆቴል አንዳንድ ኢንፎርሜሽኖችን ለማግኘት እንግዲህ ወንድማችን ጋር ተገኝተናል። በአጋጣሚ ሆኖ እዛ ሆቴል ላይ እንደደረሰን ያው ቅድምም ነግራችኋለሁ ዛሬ እረፍትም እንደሆነና በእለቱም የነበረው እሱ እንደነበረ ስለተነገረን ዛሬ እረፍት እንደነበረ ተነገረንና ያው የእሱን አድራሻ ተቀብለን እንግዲህ ቤቱ ድረስ ተገኝተናል። እሱን እንግዲህ ፈቃደኛ ሆኖ አስገብቶናል ማለት ነው። ስለዚህ ያው ያለውን ነገር አንዳንድ ጥያቄዎችን እንጠይቀዋለን። እሱ የሚያውቀውን ነገር ደግሞ በእለቱ የተፈጠረውና የሰማው ነገር ካለ እንዲነግረን እናደርጋለን ማለት ነው። አሁንም የትም እንዳትሄዱ በድጋሚ አብራችሁ እንድትቆዩ ጋብዟችሁ። መልካም ጊዜ። በመጀመሪያው አሁንም በድጋሚ በሚዲያ ፊት ለፊት እንግዲህ ላመስግን ፍቃደኛ ስለሆንክና ወደ ቤት ስላስገባ ያው ያለውን ነገር ያለው ስገባ ሰሞኑን አንተ በምትሰራበት ሆቴል ላይ እንግዲህ አንድ ልጅ ህይወቱ አልፎ እንደተገኘ በደንብ ታውቃለህ አይደለ? ሩም ውስጥ ራሱን አጠፋ የሚል ነገር ተነስቶ ነበር። ምክንያቱም ተንጠልጥሎ የተገኘበት ሁኔታ ነበርና ያ ነገር ትንሽ ሁላችንም ግራ አጋብቶን ነበርና ነገሮችን እያጣራን ያለነው። ስለዚህ እዛ ምን ያህል ጊዜ እንደቆየና ይሄ ሰው እዛ ሆቴል ላይ ካንተ ጋር ደግሞ ትንሽ ተቀራረቡ እንደነበረም ስለነገረም ብዙ ጊዜ ትሪት ታደርገው እንደነበረ ኢቭን ሰክሮ ራሱ ወደ ሩሙ ሲሄድ ደግፈህ እንደምትወስደው ጭምር ሰምተናልና እስኪ ከትውውቅን ጀምር። መጀመሪያ ስምህን አስተዋውቅ። እኔ በመጀመሪያ በጣም አመሰግናለሁ። ስሜ ዮሐንስ መኮንን ይባላል። እሺ ዮሐንስ፣ ስለ ልጁ በቃ ምን ብዬ ልግለጽልህ? ፍጹም በጣም ጸባዩ መልካም ሰው ነው። በቃ ሆቴሉ ላይ በጣም ብዙ ነገሮች ያደረገ ልጅ ነው እና ጸባዩ ብቻ ሳይሆን አመሉ ራሱ በጣም ቆንጆ አመል ነበር ያለው። ጸባዩ ራሱ
ቆንጆ ጸባይ ነው ያለው ባይዘው እና ምን ልል ነው የፈለኩት ልጁ ምስኪን ነው። እዛ ምን ያህል ጊዜ ቆይተሃል አንተ እዛ ሆቴል ላይ? እኔ ከ2 እስከ 3 ዓመት ቆይቻለሁ። 3 ዓመት ያክል እዛ ሆቴል ላይ ሰርተሃል? እዛ ሆቴል ላይ መረጃው አለን። በእርግጥ ረጅም ጊዜ እንደሰራህ እናውቃለን። እና ያው ብዙ ሰው ሲገባም ሲወጣም ያው ብዙ ጊዜ ትሪት የምታደርጋቸው አንተ እንደሆንክ በጣም ቀልጣፋና ከከስተመር ጋር ተግባቢ ሰው እንደሆንክ ጭምር ሰምቻለሁና እሱ እዛ ሆቴል ላይ ባረፈበት ጊዜ የሚያራምዳቸው ሙዶች እንደነበሩ ማለትም የሚያከናውናቸው ድርጊቶች ትንሽ ወጣ ያሉ እንደነበሩ ምናምን ነገር ከሆቴሉ ሰራተኞች መገንዘብ ችለናል። እና ሞር ደግሞ ከአንተ ጋር ክሎዝ እንደነበራችሁ እንደተቀራረቡ እንደነበር እና እዛ ሆቴል ላይ የሆነ ነገሮችን ሲያራምድ ማለት ወጣ ያሉ ነገሮችን ሲያደርግ አረጋግተው ምናምን ወደ ሩም ይዘው እንደምትሄድም ጭምር መረጃ አለና ምን ያህል ጊዜ ነው እዛ የቆየው? እስኪ እሱ የቆየው ቢያንስ 10-12 ቀን ሆኗል። ከ10 እስከ 12 ቀን እዛ ሆቴል ላይ አርፏል። እና በቃ ከኔ ጋር ያለው ግንኙነት ፍጹም በቃ ወንድምነት ማለት ትችላለህ። በዚህ ጊዜ ውስጥ 12 ቀናት ውስጥ ብዙ ነገሮችን ከሱ ተምሬያለሁ፣ አግኝቻለሁ። ማለት ለምን እንደዚህ ልታልቻልክ? ወንድምነት ከሱ ተምሬያለሁ ብዙ ነገር ምንድን ማለት ባየሁት ነገር ለኔ የሰጠኝ ሪስፔክት ለሚያደርጋቸው ነገሮች እዚህ ከስተመር ራሱ መጥቶ ሲተናገድ ምናምን ራሱ ማለት ነው በቃ ምን ብዬ ልንገር ጥሩ ሹሼል ላይ አይደለም ያለው እሱ ግን ሰውን ሪስፔክት የሚያደርግበት መንገድ በጣም ፍጹም የተለየ ነበረ። በተለይ ለኔ ደግሞ በጣም ፍጹም በቃ እኔ እንዴት ብዬ ልግለጽልህ ከወንድምም በላይ ነው። በቃ እንደውም አሁን ተጨብሶ ምናምን እንዲጠጥቶ ምናምን ነገር ማታ ሲደርስ ምን ብዬ ልንገር በቃ ያምጠጣ ነው ይሄን ለኔም ማምጣ ነው ፍጹም በቃ ይሄ ገንዘብ ላይ ያለው አመለካከት ምናምን ነገር የሆነ በቃ እንደምጠብቀው አይደለም ማለት ብዙ ሰው ያብዛል ምናምን ነገር። አዎ ከዛ ባሻገር የሆነ ይረብሻል፣ ለማልቀስ ምናምን ይሞክራል፣ ለመጮህ ምናምን ይሞክራል። አዎ ስሜታዊ ነው የሚሆነው፣ በጣም ስሜታዊ ይሆናል። እኔ እንደውም ተረጋጋ በዛ ሰዓት ደግሞ አሁን እንዲህ ብለህ ብትነግረው ራሱ በቃ ለመምከር ሞክራለሁ፣ ተረጋጋ በቃ እንዴት ነው ከሰው ጋር እንዳይጋጭ አለ አይደለም የምታደርጋቸው ድርጊቶች አንተ አምጥቼ ሮሙን እኔ ወስጄ ጠጥቶ ተኝቶ ሲነሳ ምናምን ከዛ ማታ መልሶ እዛው ላይ ነው ገብቷል። የሆነ በቃ አልሸሹም ዞር አሉ ነገር የሚባል ባባላል እዛው ነገር ላይ ነህ መልሰ ደግሞ ነገውም እዛው ላይ ነህ። ለውጥ የለም እሱ ጋር ይጠጣል ከዛ ሮም ይዞ ለምን ይሄን የሚያደርግ ይመስላል? ያጫወተ ነገር አለ። ለምን ይሄን የሚያደርግ ይመስላል? ስጠይቀው ምን ይለኛል መሰለ ከፍተኛ የሆነ ያጠፋሁት ጸጸት አለብኝ ብሎ ነው የሚለኝ። ግን ምክንያቱን ንገረኝ ስለ ምክንያቱን ሊነግረኝ አይፈልግም። ግን በቃ አሊና ውስጥ በጣም የሚከነክነውና በጣም የሚጸጽተው የሆነች አንድ ነገርና አንድ የሆነች ነገር እንዳለ በደንብ ፊቱ ላይ ማንበብ ችያለሁ። ለኔ ግን ምክንያቶቹን ሊነግረኝ አልቻለም። ስለዚህ ከፍተኛ ጸጸት ውስጥ ሆኖ በጸጸት ራሱን እየቀጣ እንደሆነ ነው በፊቱ የምታነባው እንጂ እሱ በቃ ሪስፔክቶቹ ያለው ሁኔታ ምናምን ፍጹም ያን የሚያደርግ ነጅ አይደለም። ከዛ ሆቴል ላይ ወጥቶ አያውቅም ብዙ ጊዜ ማለት ወደ ውጭ እንኳን አይወጣም። ከእንቅልፉ ተነስቶ እዛው ምግብ በልቶ እዛው ሻወር ወስዶ ምናምን ቀን 5 ሰዓት ላይ ምናምን ይነሳል። እዛው ጋር ነው የሚጠቃቀመውን ነገር ተጠቃቅሞ ምግብም ከሆነ መጀመሪያ ምግብ በልቶ ከዛ ቀጥታ ወደ መጠጥ ነው የሚሄደው። ቀን ነው የሚጀምረው። እኔም ደግሞ በቃ ፍላጎቱን ላለመገደብ እያልኩኝ የሚፈልገውን ነገር አምጣ ምናምን ሲለኝ እሺ ምናምን ብዬ ሰጠዋለሁ። ያው እዛ ጋር እኔ ጋር ነው የሚቀረው ነገሮቹ ገብቶሃል? እሺ ምናምን ብዬ በቃ የሚጻፈውን ነገር ጽፌ እኔ ጋር አስቀረዋለሁ። ማታ ደግሞ ሲመሽ ደግሞ ትንሽ ሞቅ ይለዋል። ሞቅ ሲለው ደግሞ ለከስተመሮቹ ምናምን የመጋበዝ ስሜት የጓደኞቹ የመጡትም ካሉ እነሱ የመጋበዝ ስሜት እሺ ብለህ ትታዛለህ። ለምን ለኔ እሱ ጥሩ ስለነበረ በዛ ሰዓት በዛች 10 እና 12 ቀን ውስጥ ለኔ ያሳየኝ ባህሪዎቹ ፍጹም የተለየ ነበር እና ይሄ ነው ልልህ አልችልም። ለኔ ለሱ ከዛም በላይ ማድረግ እችላለሁ። ለኔ በቃ ከነበርኩበት ሲቹዌሽን ያስወጣኝ እሱ ነው ማለት እችላለሁ። ገንዘብን ሳይሆን በቃ የሱ የአእምሮ ቅልጥፍናዎቹና
አረዳድ ስልቶቹ በጣም ፍጹም የተለዩ ናቸው። ያው በእርግጥ በጣም የተረጋጋ ሰው ይመስላል ሲታይ። ብዙ ጸጸቶችም አሉበት። ለምን እዛ እንደቆየ፣ ለምን ወደ ቤቱ እንደማይሄድ፣ ከየት እንደመጣ ያጫወተ ነገር አለ። ምክንያቱም እንግዲህ አንድ ሰው 12 ቀን ሙሉ በእንደዚህ አይነት ሲቹዌሽን ውስጥ ሆኖ ሆቴል ላይ እያረፈ እዛውስ እየበላ ሳይወጣ እዛው እየጠጣ እዛው እየሰከረ እዛው እየተኛ ዴይ ቱ ዴይ ይሄንን ነገር የሚያደርግ ሆነ የሆነ ችግር እንዳለበት መቼም ያስታውቃል። ነግሬካለሁ እኮ ከአንድም 2-3 ጊዜ ጠይቄዋለሁ። ግን ሊነግረኝ ፈቃደኛ አይደለም። ግን ከፍተኛ የሆነ ጸጸት የገባበት ነገር እንዳለ ያቺን ቃል በ10 እና በ12 ቀን ውስጥ አንዷን ቀን ነግሮኛል። ይሄ ነው ብሎ ግን ሊዘረዝርልኝ አልቻለም። እኔ ግን በፊት ለፊቱና ፊቱን ባየሁት ባነበብኩት ነገር ላይ በጣም የመረዳት እንትን አግኝቻለሁ። ከሱ መረዳት የምፈልጋቸውን ነገሮች አርቻለሁ። ያ ነው እንጂ ለኔ ምንም የነገረኝ ነገር የለም። መልካም። ምን አለ መሰለህ አንዳንድ ጊዜ እንደዚህ አይነት ክስተቶች የሆነ ችግር ሲኖርብን በውስጣችን ራሳችንን የመቅጫ መንገዳችንን በእንደዚህ አይነት መልኩ እናደርገዋለን ብዬ አስባለሁና እሱም እያደረገ የነበረው ያንን ነው። ራሱን ለመቅጣት ነው እንግዲህ እዛ ተወሽቆ የነበረው። በእርግጥ ውድ ቤተሰቦች ያው እንደነገርኳችሁ የወጣበት ምክንያት ጭንቅላቱ ጤናማ ስላልነበረ በጣም ከፍተኛ ስትረስ ውስጥ፣ ጭንቀት ውስጥ፣ በጸጸት ራሱን በጣም ኦቨር እያስጨነቀ ስለነበረ መታከም ስላለበትና ወይ ደግሞ በጸበል መዳን ስላለበት እንግዲህ በተወሰነ ጊዜ ገደብ ነበረ የወጣው። ነገር ግን ያው እሱን ማንም ሊቆጣጠሩ አይችልም። ከቤተሰቡም እንደምታውቁት ነው። ወንድሙም የነበረበት ሁኔታ፣ እህቶችም ደግሞ ያሉበት ቦታ እሱን ለመንከባከብ እድል አላገኙም። ሲቀጥልም ደግሞ ይከብዳቸዋልም ካደረገው ነገር አንጻር መቼም እነሱ ለመንከባከብ እሱን ለመንከባከብ ትንሽ ይከብዳል። ያው ስጋ ነው በእርግጥ ነገር ግን የፈጸመው ነገር ደግሞ እሱ ስጋ እንደ ስጋ አይቶት አይደለምና ከምንም በላይ እንግዲህ መጀመሪያ የሰራው በደል ገንዘብ ይበልጥብኛል ብሎ እህቱ ላይ ወንድሙ ላይ ሁለቱም እህቶቹ ላይ የተጫወተው ጨዋታ ፌር የሚባል ነገር አልነበረም። ስለዚህ እነሱ ላይ ያደረሰው በደል እነሱ ላይ የሰራው ስራ ይቅር የሚያስብል ወይ ደግሞ እሱን ለመንከባከብ እድል ይኖራቸዋል ብዬ አላስብም። ምክንያቱም ሁላችንም የሰው ልጆች ነን። ያው ሁላችንም አንድ አይነት አስተሳሰብ የለንም። አንዳንዱ ያው ሽሎት በህግ አግባብ እንዲቀጣ ይፈልጋል። አንዳንዱ ደግሞ ስራው ነው ይበለው ብሎ ችላ የሚልበት ሁኔታ ነውና ያው በእርግጥ እህቶቹ ሁለቱም የምናውቀው ያው ጸበል ቦታ ላይ ናቸው ያሉት። ወንድሙ ነው። ወንድሙ ደግሞ በጣም በሱ ጥሩ ስሜት እየተሰማው አልነበረም። አውቆ ነው ሆን ብሎ ነው ደግሞ ላለመቀጣት ራሱን እንደ ታመም አድርጎ ነው ምናምን ብሎም ምላሽ ሰጥቶ ነበር። ነገር ግን ያው በዚህ አጋጣሚ የሆነው ነገር ሆኗል ማለት ነው። ስለዚህ እስኪ እኛ ያገኘነው መረጃ አለ። ስለዚህ መረጃ ደግሞ እስኪ ወንድማችንን እንጠይቀዋለን ማለት ነው። እንግዲህ ዮሐንስ አይደል ስም? መልካም አንድ ነገር ልጠይቀህ ነበር። ምክንያቱም ስለ አንዲት ሴት ልጅም ጭምር እንድታሳውቀኝ ስለፈለኩ ነውና ከአንተ ጋር እንደምትግባባ በጣም ቅርብ የሆነ ግንኙነት እንዳላችሁ ሰምቻለሁና ስለዚህች ልጅ የሆነ ነገር እንድታጫውተኝ ስለፈለኩ ነው። ምክንያቱም እሷን መጠየቅ የምፈልገው ነገር ስላለ ማለት ነው። ጽጌረዳ የምትባል ልጅ ታውቃለህ? አዎ። አይደለ? አዎ። በብዛት እዛ ሆቴል ላይ የምትሰራው ስራ አለ እሷ። አዎ። ያው እዛ የሆቴሉ ቅጥረኛ አይደለችም፣ ግን እዛ ሆቴል ላይ ተመላላሽ ናት። አዎ። እስኪ እንዴት ነው የምታውቃት? ጽጌረዳ እኔ ማውቃት ሜቢ 1 አመት ኦልሬዲ እየተመላለሰች 1 አመት ሰርታለች እዛ ቤት ውስጥ። 1 አመት? አዎ 1 አመት ሰርታለች። ምንድን ነው የሚሰራቸው 1 አመት? አዎ ይሄ ሴት እንዲህ ነው ብዬ ልነግርህ አልችልም። ቢዝነስ ነው። አዎ ከወንዶች ጋር ግን አዎ የውጭ እንትኖች ምናምን ሲመጡ ደውላታለሁ፣ ያለውን ነገር እሷ ታስተናግዳቸዋለች። ማለት ከውጭ ከስተምሮች መጥቶ ምናምን ነገር ሴት ሲፈልጉ አንተ ለሷ ትደውልላታለህ? ደውዬላት ያለውን ነገር እነሱ ጋር ያለውን ነገር ትጨርሳለች። ስራዋን ትሰራለች። እንደዛ ነው። መጀመሪያ እንዴት ነበር ያወቃት? ማለት እዛው ነው ያወቃት ወይስ ውጪ ታውቃችሁ ነው? እንደዚህ አይነት ስራ እንደምትሰራ አውቀ ነው ከዛ በኋላ ወደ እዛው ነው ያገኘኋት? እዛው ሆቴል ላይ? እዛው ሆቴል ላይ ነው ያገኘኋት። አንድ ሪሴፕሽን ሰራ ነበር።
ከዛ ከሱ ጋር ስትጣላ ወደ እኔ መጣች ማለት አልገባኝም። ማለት ከሱ ጋር ያላትን ግንኙነት ከሱ ጋር ምንድነው ግንኙነቷ? ያው ቢዝነስ ነበር የሚያሰራት። ኦኬ እሱ ነበር የሚያሰራት ቢዝነስ እሱ ያሰራት ነበረ። ከሱ ጋር ስትጣላ ወደ እኔ መጣች። ኦኬ ከኔ ጋር መተዋወቅ ጀመረ። ስራዎቹን ማሰራት ጀመርኩኝ እኔ። ኦኬ አንተ እንድታሰራት ማለት ነው። ከሱ ጋር ስላልተስማማች አንተ እንድታሰራት ወደ አንተ መጣች። ወደ እኔ መጣች። እንዲህ የሚመጡ ከስተመሮችን እኔ ደውልላት ነበር። እሱ ስራውን ትሰራለች። ከዛ ማለት ግንኙነታችሁ ከዛ በኋላ በጣም የጠበቀ እንደነበረ በጣም ላፊ ግንኙነት እንደነበራችሁ ጭምር ሰምቻለሁ። አዎ ያው ፍቅር አመጣጡ አይታወቅም። አዎ ሳይታሰብ በጣም እሷን መውደድ ቻልኩኝ። በትናንሽ ነገሮች ስሜታዊ ሆንኩኝ። ለሷ ያለኝ ሪስፔክት ጨመረ። ለሷ ያለኝ ስሜት ስለዚህ ወደ ፍቅር ተቀየረና ማለት ይሄ ስሜት አንተ ጋር ብቻ ነው ወይስ እሷ ጋርም ፍቅር እሷም ትወድ ነበረ? አዎ እንዋደዳለን። በፍቅር ውስጥ ደግሞ 2 ወር ምናምን ይሆናል አሁን ማለት ነው። አዎ 2 ወር በፍቅር አንድ ላይ ሆናችሁ? አዎ ይሄንን ቢዝነስ እየሰራችሁ ነው በፍቅር አንድ ላይ ሆናችሁ? ወደ ፍቅር ውስጥ ከገባን በኋላ ያው በቃ ይሄንን ነገር እንድታደርግ እኔም አልፈልግም ነበረ። ገብቶሃል? ያው እንዲ ፍጹም ያልሆኑ ነገሮችን እንድታስቀር በደንብ ነበር ምነግራት። ከኔ ደግሞ የሚቀሩት ነገሮች አሁን እንዲህ የሚመጡ የከስተመር ትዕዛዞች ምናምን ራሱ አስቀርቼባት ነበረ። ለምን? ለሷ ፍቅር ስላለኝ ማለት ነው። ያ ነገሮች እንዲቀሩ ስለምፈልግ ይሄንን ነገር በእኔ በኩል አስቀርቼዋለሁ። እንደዛ ነገር ስራ ማቆም ፍላጎት ነበራት? አዎ አናገርኳት። እቺ ልጅ አዎ ነው የምትለኝ ለኔ ማለት አሁን ይሄንን ነገር እንድታቆሚ በቃ ነገርኳት። ይሄ ላንቺ አይጠቅምሽም፣ እኔና አንቺ ከተዋደድን ሌላ የሆነ ዘርፎችን እንድታይ ነው የምፈልገው እኔ። ለምን? ፍቅር ነው። ገብቶካል? እዚህ ጋር አሁን እየሰራችበት ያለችበት መንገድ ደስ ስላላለኝ እኔ እኮ አዎ ገብቶኛል። አንተ ያው ፍላጎቱ ከእሷን ስለወደድካት ይሄን ነገር ማቆም አለባት ብለህ ታምናለህ። እሷስ የማቆም ፍላጎት ነበራት ወይ ነው? አዎ ለምን? እኔ ስለማልፈልገው ማለት ነው ይሄን ነገር እንድታቆመው። እሷም ፍላጎቱ አላት። ስለዚህ አቆመችው እስካሁን ድረስ እኔ እስካየሁት ድረስ። አዎ ማለት አቁማለች ነው አሁን ላይ? ምንድን ነው አልገባኝም። አናጋገር ኦልሞስት ወደ ማቆሙ ላይ ነው ያለችው አሁን። ወደ ማቆሙ ላይ እንጂ ሙሉ በሙሉ አላቆመችም ነው። ያው ማቆሙ ላይ ብለን ብናወራ ይሻላል። ገብቶካል አይደለ? ስለዚህ እርግጠኛ አይደለም አንተ ራስህ? እርግጠኛ ማን? እርግጠኛ ነኝ ማለት አላቆመችም፣ ሙሉ በሙሉ አላቆመችም፣ ግን ደግሞ ትሰራዋለች። የሆነ ሳለ ትሰራለች ነው። እኔ እስከማውቀው ድረስ ግን እንዳቆመች ነው የማውቀው። እሷም ለኔ ነገረችኝ እንዳቆመች ነው። ኦኬ እሺ፣ እንደዛ ከሆነ ያው ዛሬ ይሄንን ነገር የጠየቅኩህ ምክንያት ስላለኝ ነው። አንተ አሁን እያልክ ያለው አቁማለች፣ ሙሉ በሙሉ አቁማለች፣ እንዳቆመች ነግራኛለች ነው። የዛን ቀን ግን ሆቴሉ ላይ ይህ ነገር በተፈጠረ ሰዓት ሞቶ በተገኘበት ምሽት እሷ እዛ ሩም ይዛ እንደነበረ መረጃው አለ። ታዲያ ካቆመችው እዛ ምን ትሰራለች እሷ? ምን አለ መሰለህ አሁን ብዬልሃለሁ፣ ነግሬሃለሁ። ሙሉ ለሙሉ እንዳላቆመች እየነገርኩ ነበር። እርግጠኛ አይደለሁም ማለት ከምችል እኔ ሙሉ ለሙሉ ብዬ አልደመደምኩልህም። ነግሬሃለሁም ብያለሁ። ከመጀመሪያም ሙሉ በሙሉ አላቆመችም ማለት ነው። ትሰራለች ወይ ስለ እሷ የነገረች አቆማለች ነው እያልከኝ ነበር። ስለዚህ የዛን ቀን ቢዝነስ ላይ ነበረች ነው? እኔ እንጃ፣ እኔ አላቅም። ለሌላ ስራ መሰለኝ የገባችበት ነው። ምንድነው አልገባኝም። እኔ አላቅም። ለሌላ ስራ መሰለኝ የገባች። ሌላ ስራ አትሰራም አይደል? ሌላ ስራ የላትም። ሲቀጥል ደግሞ ሩም ይዛ እንደ ፍቅረኛ ነች አይደል እኮ ማለት የነገረችኝ ነው። አዎ፣ ግን ፍቅረኛ ሆና እዛ ሆቴል ላይ ሩም ይዛ ስታድር ለምንድን ነው የምታድረው? ለምን አይነት ስራ ነው ሩም ታይዙ የሚታደረው? ማለት አንዳንዴ እንዴት ነው ሚስት ብለህ የምታምነው ወይም ፍቅረኛ ብለህ የምታምናት ሴት ይሄን ነገር ብላ የምትነግርህ ከሆነ ልታምናት ትችላለህ አይደለ? እሷም ለኔ ያለችኝ ያ ነው።
ለሌላ ስራ ስለሆነ ለሌላ ስራ ነው ብላ ያስቆራለች አንተም እሺ ብላ አምነህ ተቀበልካት ለምን ማመን ስላለብኝ ማለት ነው ግዴታዬም ስለሆነ ስራው ላይ ያው ሳንቲሙ ቆንጆ ሳንቲም ነው ማገኘው ስላለች ለኔ እሺ ነው መልሴ ስለዚህ ሳንቲም ቆንጆ ሳንቲም ስለምታገኝ ብቻ ምንም አይነት ስራ ብትሰራ ችግር የለውም ማለት ነው ሩም ይዛ እንድታደር ፈቀድክላት እሷ እዛ ሩም ይዛ ባደረች ምሽት ልጁ ተገኘ ያውም ደግሞ የሩም ያዘችው ከሱ ሩም አጠገብ ነው አይደለ ይሄ ነገር ከሷ ጋር የሚገናኛል ብላ እኔ ምንም የማውቀው ነገር የለም የተነገረኝን ነው እኮ አልኩ እሷ የነገረችኝ ፍቅረኛ ነች አይደል እኮ ፍቅረኛ ፍቅረኛ አሪፍ ገንዘብ አገኝበታለሁ ሌላ ስራ ልሰራ ነው የገባሁት እዛ ብላ አንተ ምንም ሳይመስልህ ካስገባት ከማን ጋር ነበር የገባሁት ብቻ ነበረች ወይስ እኔ ምንም የማውቀው ነገር የለም እሷ የነገረችኝን ነገር ነው እየነገርኩ አሪፍ ቢዝነስ ነው ስለ ፍቅረኛ ነው እየጠየቅኩት ስለ ፍቅረኛ ምንም የምታውቀው ነገር የለም እሷ ስለምታደርገው ነገር ምንም የምታውቀው ነገር የለም ምንም የማውቀው ነገር የለም ያለችኝን ነገር እየነገርኩ ነው ያለሁት ምንም የደበቅኩ ነገር የለም ልጅቷ ሲጀመር እንደዚህ የምታደርግ ልጅ አይደለችም ሰው የምትገል ልጅም አይደለችም እኔ ደግሞ ባርማን ነኝ ስራዬ የባርማን ስራ እንጂ እሷን የመከታተልያ ስራ አይደለም ስለዚህ እሷ ምንም አይነት ነገር ብታደርግ ምናምን ነገር አንተ ስለሷ ምንም የምታውቀው ነገር የለም ምናልባት ያው እኔ አሁን እያሰብኩት ያለሁት ነገር አለ ማለት ፍቅረኛ ስለሆነች ጥሩ ገንዘብ ስላገኘች ነገሮችን ልደብቅላት ትችላለህ ብዬ አስባለሁ ምንም በፍጹም እንዴት ልታረገው ትችላለህ እንደዚህ ስራሱ እንዴት ልታስበውም ትችላለህ ምን ማለት ነው እንዴት ልታስበው ትችላለህ ፍቅረኛ አይደለች እንዴ ፍቅረኛ ነች ደና ገንዘብ አገኝበታለሁ ምናምን ብላ እንትን ካለች አንተ ግዴታ ለዚህች ልጅ አንደኛ ገንዘቡን ትፈልገዋለህ እንደነገርከኝ ባርማን ነህ ሁለተኛ ደግሞ እየነገርኩን ያለሁት ያማሃል እንዴ አንተ እንዴት ነው እየተረዳኸኝ ያለኸው እየተረዳው ያለሁትም ፍቅረኛ ስለሆነች ለሷ እየሸፈንክላት ነው ምንም የምሸፍንላት ነገር የለም እቺ ልጅ ፍቅረኛዬ ናት እኮ ለኔ እኮ ስለዚህ ያለችኝን ነገር ማመን ግዴታዬ ነው ለምን ነው የምታምናት ያለ እንደ ሩሚዛ አንተ ይኸውልህ ከዚህ በፊት ሴተኛ ዳር የነበረች ሴት ማለትም ህይወት ነው የምትሰጠኝ እሷ ለኔ ህይወት ነው የምትሰጠኝ ይኸውልህ ህይወት ልትሰጥ ትችላለች አይመለከተኝም እኔ ስለምትሰጥ ነገር ግን እዛ ጋር እንዴት እየተረዳኸኝ ነው ፍቅረኛ ያለችካት ሴት ቢዝነስ መሳሪያ የነበረች ሴት ቢዝነስ አቁሜያለሁ ብላ ሩሚዛ ስትገባ ያውም አንተ የምትሰራበት ሆቴል ያውም ሞቶ የተገኘው ሰው አጠገብ እንዴት ነው እየተረዳኸኝ ያለው ብዙ ገንዘብ እንደምታገኝ ከነገረች አንተ ስለሚስጥሩ ታውቃለህ ማለት ነው እኔ እንዴት ነው እየተረዳኸኝ ያለው አንተ እሷ ማለት ለኔ በቃ ህይወቴ ናት ለምን በፍቅር ብቻ ሳይሆን ለኔ ዓለም ያሳየችኝ ያለች ሰው ናት እኔ የምላትን እሷ የምትለኝን የመቀበል ግዴታዋም ነው ስለዚህ ነገሮች እንደብቅልኝ የሸፍንልኝ ስትልህ እሺ ብለህ ትሸፍንላታለህ ምንም ይሄ የሚሸፈን ነገር አይደለም ትክክለኛውን ጥያቄ የምጠይቃትን ትክክለኛውን መልስ ትሰጠኛለች ያ ነው ለኔ መልሴ እና ያንን እሷ ይሄንን ነገር የምታደርግ ልጅ አይደለችም እሷ ደግሞ አንተ ምንድነው እያወራህ ያለው እዛ ቤት ውስጥ ተገደል እሷ ይሄንን ነገር አታደርጉ እሷ ፍጹም እንደዚህ አይነት ነገር ደግሞ የምታደርግ ልጅ አይደለችም እንደኔ እስከማውቀው ድረስ ማለት ነው ስማ ይኸውልህ እኛ ካለ መረጃ አንፃር ልጅቷ ከሩማ ወጣ እሱ ሩም ላይ ለሊት ስትገባ መረጃ አለ ምን ልትሰራ ነው እሱ ሩም ልትገባ የምትችለው ልጅ እኔ ምንም ማውቀው ነገር የለም እሷ ግን ለነገረችኝ ነገር ይሄን ነው መልሴ ለኔ እሺ ጧት ምን ያህል ስንት ሰዓት ላይ ነው የወጣችው እሷ ምንም ማውቀው ነገር የለም ስትገባ ለምን እንደገባች የምታውቀው ነገር የለም ስትወጣ ምን ያህል ስንት ሰዓት ላይ እንደወጣች የምታውቀው ነገር የለም እኔ ፍቅረኛ እኮ ናት ማመን የለብኝም ምን ነው አይደለም ማመን የለብህም ማመን አለብህ አይደለም እሷ አይመለከተኝም እኔ ስለማመን አይደለም እና ምንድነው የምትለኝ እኔ እሷን የማመን ግዴታ አለኝ የወጣችበትን ሰዓት አታውቅም የወጣችበት ሰዓት አታውቅም እኔ ምንም የማውቀው ነገር የለም ስለዚህ እየሸፈንክላት ነው ምንድነው የምሸፍንላት ምንም የምሸፍነው ነገር የተደባበቀ ነገር የለም ችግር የለውም እሺ ደውለህ ልጠራልህ እንችላለን ለምንድነው የምጠራልህ እንዴ ልንጠይቃ ስለምንፈልግ አንተ ለምንድነው የምትጠይቃት ለምንድነው የምትጠይቃት ስራ እየሰራው ስለሆነ ምንም አይመለከተኝም እኔ ምንም ስራ ይኸውልህ ትሰማኛለህ አንተ ማንነና ነው እኔ ለሷ የምደውልላት ማንነና ነው ነግሬሃለሁ ማንነቴ መጀመሪያ ስገባ እኮ እኔ ልደውልላት አልችልም ነግሬሃለሁ መጀመሪያ ወንጀል ይደውላል ተወስነ ይኸውልህ ሌላ ነገር ውስጥ አንገባም መከራከር አንፈልግም ኦር አንተንተ ማለት አንፈልግም ማስጨነቅ አንፈልግም ከዚህ የምታውቀው ነገር ከሌለ ደውለህ ትጠራልናለህ ማታውቀው ነገር ይኸውልህ ማታውቀው ነገር ከሌለ አልደውልልህም እኔ ይኸውልህ ትሰማኛለህ እኔንም ስሜታዊ አታርገኝ እኔንም ስማኝ እኔ አላደርገው ለምን ስለማላደርገው ነው ስለዚህ ወንጀሉ ላይ ስለተሳተፈች እሷ እንድትያዝ አትፈልግም እሱም አለበት እንጂ ነው እንደዛ ምን እያልክ ነው
እያልን ያለነውማ አንተም እንዳለህበት እያስረገጥክልን ነው። እኔ ምንም የማውቀው ነገር የለም እያልኩ እየነገርኩ ምንም የምታውቀው ነገር ከሌለ እሷን መጠየቅ ይኖርብናል። ደውለህ ትጠራልናለህ። እኔ ምንም የማውቀው ነገር የለም። ስልኳም የለኝም። በቃ እሺ ምን ትፈልጋለህ? ስልኳ የለ። ስለዚህ ይሄ ልጅ ከነሱ ጋር አንድ ላይ ነው ማለት ነው። ስለዚህ አንተም አለህበት ማለት ነው። አንተም አለህበት ማለት ነው። ምን ታየኛለህ? እየጠየቀ ነው። መልስለት። እኔ ምንም የማውቀው ነገር የለም። ሲገደል አንተም ተባብረሃል ማለት ነው። ምንም የማውቀው ነገር የለም እየነገርኩ ነው ያለሁት። እኔ እሷ ፍቅረኛ መሆኗን ብቻ ነው የማውቀው። ፍቅረኛ ነች። ደውልላት። አልደውልላትም። አንተ ማን? ምንም የሚያገባ ነገር የለም። ምንም የሚያገባ ነገር ስማ፣ በተሰራ ወንጀል ላይ ምርመራ እያከናወንኩ ያሉት እኔ ስለ ወንጀሉ እኔ ምን አገባኝ? ፍቅረኛ አለችበት። ፍቅረኛ መጠየቅ እንፈልጋለን። ፍቅረኛ ደግሞ እንደዚህ ነገር የምታደርግ ልጅ አይደለች። እሱን ከኛ ጋር ታወራለች። አይ ያልክ ከሆነ ግን እያደረክ ያለው ነገር አንተም በወንጀሉ ላይ እንደተሳተፍ መረጃ እየሰጠን ያለው ምንም ብትል እኔ አሁን እዚህ ጋር ምንም የምሰጥ ነገር የለኝም። እርግጠኛ ነህ? አዎ በጣም እርግጠኛ። ስለዚህ አደውልላትም። ምንም የምደውልላት ነገር የለም። በጉልበት እናድርገው እንደዛ ይሻላል። ምንም እኔ ምንም የማውቀው ነገር የለም። ኧረ ነው ሰደስ ና ተነስ። ምንድን ነው የት ነው የምሄደው? ና ተነስ እንዴ ልቀቁኝሽ። እሺ ተመልካቾች እያናገሩት ነው ያናግሩታል። ስለዚህ እንግዲህ እኛ አላሰብንም ነበር እሱ ይኖርበታል ብለን አላሰብንም። ምክንያቱም ከሱ ጋር የነበራቸውን ቀረቤታ ስንሰማ እዛ በጣም እሱ ትሪት እንደሚያደርገው እንደነበረ ኢቨን ያው ቲፕ ትልልቅ ገንዘብ ይሰጠው እንደነበረ ነግረውናል እዛና ኢቨን የሚሰጠው ገንዘብ በጣም አስደንጋጭ ስለነበረ ሁላ በሁለተኛው ነው በሶስተኛው ቀን ከዚህ በኋላ ካንተ ገንዘብ አልፈልግም ቲፕ አልፈልግም ምናምን ምክንያቱም የሌለ ወደ 5000 ብር ወደ ሁለቴ ነው ሶስቴ ምናምን አካባቢ ሰጥቶታል አሉ በሞቅ ባለው ሰዓትና ይሄ ነገር ያው እሱን ትሪት እንዲያደርገው ይበልጥ አድርጎታል። ነገር ግን እዚህ ነገር ውስጥ እኛ ይኖራል ብለን አላስብም። ምክንያቱም ትንሽ ሞቅ ሲለው እንትን ለማለት ሲሞክርና ነገር አቅፎ ደግፎ ምናምን ነገር ልክ እንደ ጓደኛ እንደ ወንድሙ ሩሙ ድረስ የሚወስደው እሱ እንደነበረ እንግዲህ መረጃው ነበር። አሁን ግን የሆነ ያለበት ሁኔታ ስናየው ስንመለከተው የሚያሳየን ነገር ራሱ ከወንጀሉ ጋር ግንኙነት እንዳለው ጭምር እንግዲህ ያለን መረጃ። ለማንኛውም እስኪ እንዲደውል ይደረጋል። ከዛ በኋላ እሷ ተመጣና ከሷ ጋር ማውራት ያለብንን እሷ ምን ልትሰራ እዛ ሩም እንደያዘችና ከዛ በኋላ ደግሞ ባለን መረጃ መሰረት ከዛ ለሊት ላይ እሱ ሩም ምን ልትሰራ እንደገባች ጥያቄዎችን እንጠይቃታለን። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አሁንም የትም እንዳትሄዱ። መልካም ቆይታ ይሁንላችሁ። እሺ ለማንኛውም ውድ ቤተሰቦች መታለች የሚል ነገር ተናግሮኛል ከዛ። ስለዚህ እስኪ እንቀበላት አይሻል? እሷ መቼ የምትጠብቀው ፍቅረኛዋ ያው ፈልጓት ፍቅረኛዋ ሊያናገራት ወይ ደግሞ ፍቅራቸውን ሊያጣጥሙ የጠራት ነው የሚመስላት። እስኪ ስትመጣ በደንብ የምናያት ይሆናል። ምን አይነት ምላሽ እንደምትሰጥ እናያለን። እስኪ እናስገባለን። ለማንኛውም ሰላም፣ እንዴት ነሽ? ለአንዳንድ ነገሮች ፈልጌሽ ነበር። እኔ ነኝ ያስጠራሁሽ። ካሜራው እንትን እያልኩ አንዳንድ ሰዎች አይ ይቅርታ አባ አጥፋኛ እንዴ ይኸውልሽ ተረጋጊ። ቆይ ሲጀመር እዚህ ምን ትሰራላችሁ? ተረጋጊ ማለት ተረጋጊ። ራስሽን አረጋጊ። ፍቅር የት አለ? ውስጥ ነው። ምን ነው ችግር አለ? ነይ ቆይ የለም እሱ አሁን እሺ ማለት አልገባኝም እኮ የት አለ? እሱ አሁን እዚህ የለም እኮ ለምን እዚህ የጠራኸኝ ታዲያ? እዚህ ጠራንሽ ለአንዳንድ ነገሮች ቤቱስ እሺ ምን ትሰራላችሁ? ጥያቄ ስላለና እኔ ቆይ ይኸውልሽ ተረጋጊ። ራስሽን አረጋጊ እባክሽን። አረፈኝ ጭራሽ በገዛ ቤቴ ያረፍ እንድልኝ ጠይቀኝ። ቤቱ እንኳን የሱ ነው። ያው እሱ ማለት የኔ ነው አልነገረም። ምናልባት ወደፊት እሱንም አንድ ላይ ከሆናችሁ አልገባኝም። እስኪ ቁጭ በይና እናውራ። እሱ የምትወስነው አንተ ነህ። እኔ አልወስንልሽም። በእርግጥ ግን ደግሞ አንዳንድ ጥያቄዎች አሉኝ አንቺ። ተረጋጊያ። እንደዚህ ሆነሽ አይደለም። ሲጀምር በስልኩም አንተን አይደል ያወራህ? እኔ አይደለም ያወራሽ። ማን ያወራህ? ራሱ ነው ያወራሽ። ምን ነው የሱ ድምፅ አይመስልም። ምን አድርጋችሁት ነው? ምን እናደርገዋለን? የሚያክል ሰውዬ ምን እናደርገዋለን? እሺ ምንድን ነው የምታወራኝ የምትፈልገው? አሁን ቀጥል። መልካም። እቺን ነገር አንቺ ላይ ላድርጋት ስለሚያስፈልግ። ለምን?
ምክንያቱም ይኸውልሽ ራሴን ማንነቴን አስታውቅሻለሁ። ኦኬ ምን እባላለሁ? መቅደስ እባላለሁ። ስምሽን አትቀይሪም፣ ምክንያቱም ስምሽን በደንብ ስለማውቀው። ጽጌረዳ ነው ስምሽ። ስለኔም በደንብ አጣርታል። እባክህ በደንብ ነው የማውቀው። ከኔ ምንድን ነው የምትፈልገው? አንዳንድ ጥያቄዎች አሉኝ፣ እነዛን ጥያቄዎች እንመልሽልኝ። ቀጥል። ለምንድን ነው ስምሽን መቀየር የፈለግሽው? ያው ስራዬ ስለሚያስገድደኝ። መቼም ስለኔ ካወቅ ስራዬን ማወቅ አይከብድም ማለት። ስራሽ የትኛው ስራሽ? አሁን ሰሞኑን የሰራሽው ስራሽ ወይስ ደግሞ ምን ሰራ? ከዚህ በፊት የምትሰሪው ነበር ማለት አልገባኝም። ሰሞኑን ምናምን ስትል ሰሞኑን ስትል አልገባኝም። ምን ለማለት እስኪ ተይው፣ እሱን በኋላ ላይ እንመጣበታለን። ኦ እሺ ቀጥል። ምን ነው ያረግሽው ነገር? ሰሞኑን የሰራሽው ስራ ትዝ አለሽ እንዴ? ኦ ናናች በጣም እንትናች። ስለምን ሰሞኑን ነው የምታወራው አንተ ሰውዬ? አንደኛ ከፍቅረኛ ቤት በግድ ገብተህ ነው። ሁለተኛ ነገር ሲቀጥል ደግሞ እኔን ካለ ፍቃዴ ካሜራ አስቀምጠህ ማናገር አግባብ አይደለም። ያንቺን ፍቃድ መጠየቅ አይጠበቅብኝም። በነገራችን ላይ ይኸውልሽ የምሰራው ነው የወንጀል ምርመራ ነው። ስለዚህ ጥያቄዎችን ብቻ እንድመልሽልኝ ነው የምፈልገው። እኔ ከዚህ ጋር ምን ያገናኘኛል? ከምኑ ጋር? ስለ ወንጀል ምን አገባኝ? አይ ምንም አያገባሽም እንጂ ታዲያ እንዴ ብቻ ያው ዝም ብለናል አይደል? እስኪ እንጠይቅሽ። ቀጥል፣ እየሰማሁህ ነው። ዙሪያ ጥምጥም ምናምን አትሂድ፣ ወደ ገደለው ሂድ። ወደ ገደለው ማለት ልትል የፈለግከውን ነገር ተናገር። እስኪ ራስሽን አረጋጊ። በጣም እየተጣጣሽ ነው። ለምን አልንጣጣ? መንጣጣት ምንም ነገር ስለማይበጅሽ ጉሮሮሽን ከማልፋት ውጪ ምንም የምታመጪው ነገር የለም። ሲጀምር ስለ ማንነቴ፣ ስለ ምንነቴ፣ ስለ ስራዬ አንተን ይመለከታል? አይመለከተኝም። ታዲያ ለምንድን ነው የምትጠይቀኝ? የምትፈልጊውን ነገር መስራት። በቃ እስኪ ስለ ራስሽ ንገሪኝ። እንዴት እንደዚህ አይነት ቢዝነስ ውስጥ ገባሽ? ማንም ሰው እኮ ቢዝነስ ውስጥ ሲገባ ምናልባት ገንዘቡ ስለሚያስፈልገው ያለበት ችግር ሊሆን ይችላል። እኔ ደግሞ እዚህ ችግር ውስጥ የከተተኝ የነበርኩበት ህይወት ነው። የነበርሽበት ህይወት ነው እዚህ ችግር ውስጥ የከተተሽ? የትኛው ችግር ውስጥ? ምናልባት አስተዳደጌ፣ ምናልባት ሰው ስለሌለኝ። ሰው ስለሌለሽ እንደዚህ አይነት ህይወት ውስጥ የገባሽው? አዎ። እንዴ ሰው ባይኖርሽ ታዲያ ምን ሰርተሽ ለፍተሽ ራስሽን ማኖራችን እንደዚህ አይነት ህይወት ውስጥ ግቡ ይላል? ሰው ስለሌለሽ ምን ለስራ? ስራ ነው እንደማንኛውም ሰው የሚሰራው ስራ። አልተማርኩም፣ አልተመረኩም፣ ሌላም ማውቀው ስራ የለም። ስንቱ ሳይማርና ሳይመረቅ አይደል እንዴ የተለያዩ አይነት ስራዎችን የሚሰራው? ያው እንግዲህ ብዙ ስራዎችን ሞክሬ ሊሆን ይችላል፣ ስላልተሳካልኝም ይሆናል። ምናልባት ደግሞ ሰንፈሽም ሊሆን ይችላል። በቀላሉ ገንዘብ እንደዚህ ይገኛል ተብለሽ በቃ ይሄ ዝም ብለክ አሉባልታህን ተው። ምክንያቱም ቦታው ላይ ስትሆንና ዝም ብሎ ይሄ ሰው ላይ መፍረድ ቀላል ስለሆነ። ቆይ ብቸኛ ነኝ አለሽ? ቤተሰቦችስ? በህይወት የሉ። እናትሽም አባትሽም? አጎቴ ጋር ነበር የምኖረው። ከዛ በኋላ ያው እንደ ሰራተኛ ነበር የሚሉኝ። በቃ ትምህርቴን እንድማር አልፈቀዱልኝም። ብዙ ጊዜ ትምህርት ቤት ያስቀሩኝ ነበረ። ያው በዛ ምክንያት ውጤቴም ከቀን ወደ ቀን እየቀነሰ ሄደ። 10ኛ ክፍል ውጤት አልመጣም። እስከ 10ኛ ክፍል ተምረሽ? እና እስከ 10ኛ ክፍል ተምረሽ ነው አልተማርኩም ምናምን የምትይው? ቢያንስ እስከ 10 የተማረ ሰው እኮ ብዙ ነገር ማገናዘብ ይችላል። እሺ ከዛ በኋላስ ንገረኝ። የት ሀገር ልጅ ነሽ? የት ክፍል ማለት አዲስ አበባ ነሽ ወይ ደግሞ ክልል ነሽ? አምቦ። ከዛ በኋላ ጓደኛዬ እዚህ ቀድማ መጣ ነበር። ትምህርት ቤት ነበር የምንተዋወቀው። ያው መስተንግዶ ትሰራ ነበረ። ደወለችልኝ ነገሮች ሲበዙብኝ፣ እሷን ተከትዬ መጣሁኝ። ያው ቤት ተከራይታ ነበር፣ ሼር አድርገን ነበር የምንከፍለው። ከዛ በኋላ ያው እሷም ማገዝ ነበረብኝ አንዳንድ ነገሮች። እንደምታውቀው አዲስ አበባ ላይ ቤትም ውድ ነው። ያው መስተንግዶ ሰርተን ሁለታችን መክፈል አልቻልንም። እሷ ወደ ቢዝነሱ ተቀላቀለች። ከዛ በኋላ እኔንም ወደዛ እንድገባ አደረገችና ገባው ማለት ነው። ማለት የምታገኘው ብር፣ የምትከፍለው ገንዘብ ምናምን እነሱ ነገሮች ሳይ በጊዜው ልጅነትም ስለነበረ ወደዚህ ነገር እንድገባ ገፋፉ። ወደዚህ ነገር እንድትገቢ ገፋፉሽ? መስተንግዶ ምን ላይ ነበር የምትሰራው? ሆቴል ላይ? ካፌ ላይ ነበር መጀመሪያ። ከዛ ግን ወደ ሆቴል ገባሁ። ካፌ ላይ እኮ በጣም ጥሩ ስራ መሰለኝ አይደል? ያውም በተርም መስራት፣ ሁለት ቦታ መስራት የሚቻል እኮ እንትን ነው እንዳልኩና ከሰዓት አይደል? ካፌ ላይ በብዛት እኛም የምናውቀው እንደዛ ነው ነው። ግን ደግሞ ምን አለ መሰለህ
ይሄ 5 ብር 10 ብር ለቅመ ልብስ ነው ጫማ ነው የቤት ክራይ ነው ሶስቱም ነገሮች አሉ ገባ እነዛን ነገሮች ደግሞ ለኔ ማሟላት አልቻለም ማለት 5 ብር 10 ብር ለቅመ የምትዩ ነገር እኮ ማለት ነው ሲተራቀም መቼም በወር ውስጥ በጣም በርካታ ገንዘብ ነው ከደሞዝሽ ውጪ ነው እነዛ ነገሮች አይደል ያው ደሞዝ የትኛው ደሞዝ 1000 ብር ምናምን የሚከፈል ደሞዝ ማለት አሁን እኮ ነው የምሰራው ስራ ልክ ነው እያልኩ አይደለም ገብቷል ይሄ ጥሩ ስራ ነው እያልኩ እየመከርኩም አይደለም ግን ያው አንዳንዴ ልጅነትም ሲኖር አንዳንዴ ልብሶች ቁሳዊ ነገሮች ይገዙሃል አይደል እነሱ ነገሮች እሷ ለባብሳ ሳይ መጀመሪያ እኮ ለመግባት እኔ ፍቃደኛ አልሆንኩም እሷ ብቻ ነበረች የምትሰራው ግን ደግሞ ይሄ ጫማ ለብሳ ልብስ ለብሳ ይሄ አንዳንድ ነገሮችን ገዝታ ጥሩ ነገር ብቻ ጥሩ አለባበስ ጥሩ ነገር ስትይዝ እኔ ስለምን ወደዚህ ስራ አልገባም ሚለው ሐሳብ መጣልኝና ገባሁ ገንዘቡን ስላየሽና እሷ አጊጣ አሸብርቃ ስላየሻት ራስሽን ወደ መሸጥ ገባሽ አዎ እና ደስተኛ ነሽ ገንዘብ በማግኘትሽ አበለጨለች እንዴት ደስታ ይኖራል ብለህ ታስባለህ እና ታዲያ እንዴ ይሰው ልጅ ራሱ ያንን ፈልገሽዋል የገባሽበት መጀመሪያ ደስታ ለራስሽ ደስታ ለመፍጠር መጀመሪያ ታዲያ ለምን አላቆምሽ ከዛ በኋላ ደስተኛ ካልሆንሽ ለምን አላቆምሽ የበሰበሰ ሰው ዝናብ አይፈራም ይባላል አይመስልም የበሰበሰ ሰው ዝናብ አይፈራምና ይሄ እኮ ምንም አያገናኘውም በታምር አንዴ ገብተህበታል ማለት አንዴ ገብተህበታል አንደኛ የሆነ ነገር ከገባው በኋላ መውጣቱ ከባድ ነው መልመድ አትችልም መልመድ ስለ ገንዘቡ አሁን ምንም ነገር ከዛ ጋር እኩል ሊመጣልኝ አይችልም እኔ ከማንኛውም ሰው ጋር አይደለም ተኝቷል ከውጭ የሚመጡ ዲያስፖራዎች ምናምን ጋር ብቻ ነውና የማገኘው ገንዘብም በዛ ልክ ነው ስለዚህ ሌላ ስራ ለምጄ 1000 ብር 5000 ብር ተከፍሎኝ መኖር አልችልም ምክንያቱም የለመድኩት ገንዘብ ስለሆነ ገላሽን ስጠሽ የምታገኘው ገንዘብ ስለሆነ ገላዬንም ሸጥኩት ምንም አደረኩት ዋናው ገንዘብ ማግኘቴን ነው የምፈልገው ስለዚህ በዚህ ስራ ውስጥ ሆነሽ እንግዲህ ከዮሐንስ ጋር ፍቅር ጀምራችሁ አይደል ያው ማለት ይሄን ነገር እንድናቆምና እሱም የተሻለ ሴት እንዲፈልግ ነግሬው ነበር ባፈቅረውም እንደኔ አይነት ሴት ይገባል ብዬ አላስብም ነበር ግን ደግሞ እሱ ያው ማለት ከኔ ተለይቶ መኖር እንደማይችልና እንደሚያፈቅረኝ በተደጋጋሚ ነገረኝ እኔም በሐሳብ ተስማማው ያው ሙሉ በሙሉ ባይሆንም እያቆምኩ ስራው እርግጠኛ ነሽ ምን ያህል ትወጂዋለሽ ለመተው እየሞከርኩ ምን ያህል ትወጂዋለሽ አፈቅረዋለሁ ግን ደግሞ ይሄ አለ አይደለ ምን ልበልህ ይሄ እሞታለሁ ታነቃለሁ ተረተራለሁ እንደሚሉት አይነት ፍቅር ሊወራ አይችልም ታውቃለህ ምክንያቱም እኔ ከዚህ በላይ ብዙ ፈተናዎችን አሳልፌያለሁ አፈቅረዋለሁ ባሌ እንዲሆን ፈልጋለሁ ግን ለሱ ስል ህይወቴን አልሰጠው ለሱ ስትይ ህይወትሽን አትሰጭም ለሱ ስትይ ያገኘሽውን እድል አታበላሽም የሱን ህይወት ማበላሸት ካለብሽም ታበላሻለሽ የሆነ እድል ካገኘሽ አበላሻለሁ አላልኩም ለገንዘብ ስል የራሴን ህይወት አበላሽቻለሁ በየትኛው መንገድ ያው ይሄ አሁን ያለውበት መንገድ አይገልጸው ማለት ራስሽን የመሸጡን ነው ወይስ በለው ማለት ትችላለህ መልካም እንግዲህ ይሄን ስራ ካቆምሽ በኋላ ሰሞኑን እዛው ፍቅረኛሽ የሚሰራበት ሆቴል ላይ ብዙ ደንበኞች የምታስተናግጂበት ሆቴል ላይ ሩም ይዘሽ ነበር 203 እሺ ይሄን ከዚህ ጋር ምን ያገናኛል ምንም ወደዚህ እንዳታረጊው ነገሩ እኮ ምን ያገናኛል አሁንም ለቀደም ስም ለመቀየር ሞከርሽ አሁን ደግሞ የሩም ቁጥር ለመቀየር እየሞከርሽ ነው 203 ላይ ነበርሽ እሺ ካሜራውን አጥፋልኝ ካሜራውን አጥፋ አላጠፋውም ለምንድን ነው ካሜራው የሚጠፋው እሺ እኔ ስለምሰራው ስራ ስለሚይዘው ሩም መቀረጽ አለበት አዎ ለምን ሲባል
ምክንያቱም ማስረጃ ስለሆነ ይሄ እኮ የግል ፕራይቬሲ ነው። የግል ፕራይቬሲ መሆኑ ቀርቷል። ለምንድን ነው የቀረው? ምክንያቱም ወንጀል ስለተሰራ እዛው ሆቴል ላይ እና እኔ ከወንጀሉ ጋር ምን ያገናኘኝ? ለምን ነበር ሩም ያልሽው? ጥያቄ መልሽልኝ። ስራዬ ነው። ስራዬን እኮ ነገርኩህ አይደል? እኮ ስራሽ ነበረ ግን እያቆምሽ ነበር። የዛን ቀን ግን ያልሽው ከስተመር ነበረኝ። ከስተመር ጋር ገባሁ። ከስተመር ጋር ገባሽ የዛን ቀን? አዎ ገባሁ። ከስተመር ነበርሽ? አዎ። ታዲያ ለዮሐንስ ለምንድን ነው ሌላ ስራ ልሰራ ነው ትልቅ ገንዘብ ማግኘት እና ታዲያ እኔ ሄጄ ገላዬን ልሸጥ ነው አንተ ጋር ሆኜ ልበለው? እንዴት ነው የምታስበው አንተ? ሌላ ጊዜ የምታደርጊው ነገር እንዴ? እየታውኩ እንደሆነ ነው የሚያውቅ። ሙሉ በሙሉ እንዳልተውሽ ግን ያውቃል ማለት ያውቃል። ግን ደግሞ ይኸውልህ ቅናት የሚባል ነገር አለ። ፍቅር አይደለ? እና ታዲያ የሌላ ሰው ጋር ለመስራት እየገባው ነው እና ስወጣ እደውልልሃለሁ እንደ ስራ ልበለው እና ለምን ሌላ ቦታ ላይ አሽም ታዲያ እንደዛ ከሆነ ይሄን ያክል ለሱም ትጨነቂ ከሆነ ያው ከስተመር የሚኖረው እዛ ነው። ከስተመሩ ደግሞ እንድንይዝ የፈለገው እዛ ነው አልጋ ካጠገብሽ 202 ላይ አንድ ልጅ ነበረ። ካጠገብሽ 202 ላይ ሌላ አንድ ልጅ ነበረ። እሺ። እና በጣም በሚገርም ሁኔታ አንቺ እዛ ሩም ይዘሽ አደርሽ ቀን በነጋታው ሞቶ ተገኘ ያ ሰው። ሰምቻለሁ። እና እኔ ከኔ ጋር ማለት ከኔ ጋር ምን ያገናኘዋል? እንዴት ሰማሽ? ማን ነገረሽ? በምን አወቅሽ? ሆቴል ውስጥ እኮ ነው የሞተው። እኔ ደግሞ ሆቴል ውስጥ ነው ብዙ ጊዜ የምሰራው ስራ። እንዴ አቁመሻል ነበር እንዴ? እኮ በፊትም ሰራ ነበር። ስለዚህ ብዙ ጓደኞች ሊኖሩ ይችላሉ አይደል? ሊኖሩሽ ይችላሉ። ማንም ጓደኞች የለሽም እዛ ሆቴል ላይ ሲጀምር። ከሪሴፕሽኑ ጋር ነበር በፊት የምትሰሪው። ከሪሴፕሽኑ ጋር ስትታይ ከዮሐንስ ጋር ግንኙነት አደረግሽ። ከዛ ከዮሐንስ ጋር እሺ። ዮሐንስ እኮ ጀስ አሁንም እዛ ነው አይደል የሚሰራው? እና ታዲያ እሱ ሊነግረኝ አልችልም? እሱ ነገረኝ ነው። አሁን ደግሞ እሱ ነግሮሽ ከሆነ እኮ ቀጥታ እኮ እሱ ነገረኝ ማለት ትችይ ነበር። ብዙ ጓደኞች አሉኝ ምናምን ብለሽ ነገሮችን ግዴታ እሱ መጥራት አለብኝ። ነገሮችን ማስፋፋት አይጠበቅብሽም እኮ ግዴታ እሱ መጥራት አለብኝ። ፍቅረኛ የዛ ስለሚሰራው እሱ ነገረኝ ልትይሽ ነበር። አስክሬኑ አድሮ ውሎ ማታ ነው የተገኘው። እሺ እኔ አሁን አንቺ ደግሞ የዛን ቀን አይ ቲንክ በጠዋት ወይ ደግሞ በሌሊት ነው የወጣሽው። ሌላ ጊዜ በሌሊት ወጥተሽ አታውቂም። ምክንያቱም አረፋፍደሽ ምን ብለሽ በቃ ከስተመሪ ስራ ነበረው እንዴ? እና እኔ ከወንጀሉ ጋር ምን ያገናኛል? ምን አድርጊ ነው የምትለኝ? ለምንድን ነው ሌሊት ላይ ወጣሽው ነው? በቃ ከስተመሪ እንደወጣ ፈለገ፣ ማረፍ ፈለገ፣ ብቻውን ወጣው። ከዛ ደግሞ ፍቅር እንዲያውቅ አልፈልግም ወጣው። አዎ ወጥተሽ ወዴት ሄድሽ? ወደ ቤቴ። በዛ ሌሊት እንዴ? እሺ ምን ለማለት ነው እየሞከርክ ያለው? አልገባኝም። ወጥተሽ ሄድሽ ማለት አንቺ የገደልሽው ያልከኝ? እኔ አላልኩም ነበር። ምናልባት ከገደልሽ ንገሪኝ እስኪ። እኔ ምን ማስረጃ አለ? አንቺ ከገደልሽው ንገሪኝ ያልኩት እኔ ገደልሽው አላልኩሽም እኮ ገና። እንዴ እኮ ከገደልሽው ንገሪኝ ማለት እኮ ገለሽዋል ማለት ነው አይደል? ገደልሽው እያልከኝ ነው አልሽኝ። እኔ አላልኩም። አንቺ ከገደልሽው ንገሪኝ ነው ያልኩሽ እኮ። በሌሊት ወጣሽ አንተ። ምን አገባ ስለኔ ሌሊት መውጣት? ምክንያቱም እዛ ጋር ወንጀል ስለተሰራ እና እኔ ከወንጀሉ ጋር ምን ያገናኛል? ምን ሰው ነው ከአንቺ ጋር ሆቴል እዛን ሩም ይዞ የነበረው? ከውጭ የመጣ ሰው። ከውጭ የመጣ ሰው። ለምን ታዲያ ባንቺ ዝም ቡክ ተደረገ ሩሙ? ፈለጋ ፈለጋ መብቱ አይደል? ይሄ ነገር እንደሚያስጠይቅሽ አታውቂም? ምን? ምክንያቱም ባንቺን ቡክ ከተደረገ እሱን ጥለሽ እሺ እኔ ሩም ይዤ መተኛት አልችልም? ማደር አልችልም? እኔ እዛ ጋር እኮ የነበርሽው ከሌላ ሰው ጋር እንደነበርሽ ነው እየነገርሽኝ ያለሽ። አንቺ መብትሽ ነው። ግን ደግሞ የትኛውም ቢዝነስ የምትሰራ ሴት ከከስተመሯ ጋር ልታደር በራሷ ስም ሩም ቡክ አድርጋ ምናምን ነገር ተደርጎም ታይቶም ተሰምቶም አይታወቅም። እኔ ፈለግኳ አንቺ ይለያል። አዎ መብት አይደል? ፍቅርን ሌላ ስራ ብዬ ነው የወጣሁት። ስለዚህ ሰው በእኔ ስም መሆን ነበረበት። ሆነ። በጣም ጥሩ። እሺ ቆይ ጨርሳለህ አይደል? እኔ ልሂድ። አልጨረስንም ገና። ከኔ ምንድን ነው የምትፈልገው? ሰምኛለሽ? ገና አልጨረስንም። አሁን ይኸውልሽ እስካሁን ያለውን ነገር በእርጋታ ምናልባት ህሊናሽ ተሰምቶሽ ተጸጽቶሽ ነገር የሆነ ነገር ብትናገሪ ብዬ ነበረ። አንቺ ግን ህሊናሽ የሚጸጽትሽ አይነት ሰው አይደለሽም። ምክንያቱም ጭራሽ አይንሽን አፈጠሽ ምንም ነገር እንዳልሰራ ደረትሽን ነፍተሽ ነው እያወራሽ ያለሽ። ከከስተምር ጋር ቢዝነስ ልትሰሪ ከገባሽ ሌሊት ላይ ሩሙንሽን ጥለሽ ወተሽ እዛ ክፍል ለምን መግባት አስፈልግሽ? አልገባም። ማን ያለክ? ሟች ክፍል ላይ ስትገቢ ታይተሻል። ልብ ብለሽ አድምጪኝ። አንቺ ይኸውልሽ ከሩምሽ ወተሽ ይኸውልሽ እኔ ነኝ የማውቀው አንተ ነህ። እኔ አልገባም። ሰምኛለሽ? ከሩምሽ ወተሽ
እዛ ክፍል ሩም 2 ላይ ልትገቢ እስቲ ከታች ሴትና ወንድ ሆነው ጠጥተው ሩም 212 ላይ ሲገቡ ተያይታችሁ ነው ሁለቱ እየተሳሳቁ የገቡት። እነዛ ሰዎች ሆቴል ላይ የነበሩ ሰዎች መጠቅላላ አጣርተናል። ስናጣራ በአጋጣሚ ሆኖ እነዛ ሰዎች ሰክረው ሲገቡ አንቺ ከሩምሽ ወጥተሽ እሱ ሩም እያንኳኳሽ እንደነበረ በደንብ ተናግሯል። በእርግጥ አንቺ ነሽን አልተናገሩም። እዛ ሩም ውስጥ የነበረች ሴት ከዛ ክፍል ወጣ እዚህ ክፍል ስትገባ ነበር የሚል መረጃ ነው ያለው። ስናጣራ ደግሞ ያ ሩም ያሽው አንቺ ነበርሽ። ስለዚህ ምን ልትሰሪ ነው የገባሽው የሟች ክፍል? ኦኬ እኔ ከዚህ ነገር ጋር የሚያገናኘኝ ነገር የለም። ግን ገብተሻል አልገባሽም እኮ የገባሁት ይኸውልህ መጀመሪያ እኔና ልጁ ስንጠጣ እሱ ፊት ለፊቱ ነው እየጠጣ ነበረ። ከዛ በኋላ ጠቀሰኝ። ያው አውቀዋለሁ ማለት እዛ ጋር ገንዘብ እንዳለውና ብዙ ጊዜ እዛ ሲጠጣ አየዋለሁም አውቀዋለሁ። እሺ ከዛ በኋላ እኔ ገባሁ። ከዛ ማለት ከከስተመሪ ጋር አልተስማማን። ከዛ በኋላ ከሴት ካስፈለገው ብዬ ጃንጓኩ። እሺ ከዛ ገባውና ያው አንድ ሁለት ጠጥተን ወጣሁ። አንድ ሁለት ጠጥተሽ ወጣሽ? መጀመሪያ ግን አልገባውም ማለሽ። እሺ በአንድ ቀን ሁለት ሰው ጋር ምናምን ማለት ደብሮኝ ቢሆንስ? ኧረ እባክሽ ይሄ ነገር ደብሮሽ ነው? መጀመሪያ ግን ያልሽኝ እኮ ከዚህ ከስተመር ጋር አብረሽ ሆንሽና ከዛ በኋላ በቃ ለሊት ላይ ማረፍ ፈልጋለሁ ሂጂ ስላለሽ ቀጥታ ተነስተሽ እንደወጣሽ ነው። አሁን ደግሞ እዛ እንትን እንዳልሽ ነው። በቃ አልተስማማንም። አንድ ነገር ትሰሚኛለሽ? አንድ ነገር ትሰሚኛለሽ? ሲጀምር አልጠጣችሁም እዛ። ምክንያቱም እዛ ጋር ከከስተመርሽ ጋር ስትጠጪ ይሄንን ሰው ሟችን አይተሹ ከነበረ ፍቅረኛሽም እዛው ነው ያለው፣ ባር ላይ ነው የሚጠጣው። ስለዚህ ፍቅረኛሽ ፊት ለፊት ደግሞ ከከስተመርሽ ጋር ልትጠጫች ቢዝነስ እንደሰራሽ ልትሰሪ እንደገባሽ አልነገርሽም። ለሌላ ስራ እንደገባሽና ከፍተኛ ገንዘብ እንደሚከፈልሽ ነግረሻል ፍቅረኛሽ። ያ ማለት ምንድነው? በሆነ አይነት መንገድ ሟችን እንድታስወግጂው ተነገረሽ። ከዛም ቆንጆ ገንዘብ ተከፈለሽ። ይኸውልሽ ነገሩን ማንዛዛቱን አቁም። ከዚህ በላይ አርዝመን መሄድ ያለብን አይመስለኝም። ብታምኝልኝና ማን ይሄንን ስራ እንድትሰሪ እንዳደረገሽ ለማን እንደሰራሽ እንድትጠቁም ይፈልጋል። ኦሬዲ ሙሉ በሙሉ መረጃው ወደ አንቺ ነው የሚጠቁመው። የሰማሽ ነው። የሰው ልጅ ህይወት አጥፍተሻል። ይሄንን ነገር መሸፋፈን አይጠበቅብሽም። ከዚህ በኋላ እኛ ተጨባጭ የሆነ ማስረጃ ይዘናል። ተጨባጭ የሆነ ማስረጃ። ከዚህ በኋላ ምንም ሸፋፍነሽ ምናምን ተደብቀሽ ምናምን የምታመልጭበት ሁኔታ የለም። ሲቀጥል አንደኛ ከማን ጋር እንደሰራሽ ማን እንዳዘዘሽ ይሄን ስራ እንድትሰሪ፣ ሁለተኛ እንዴት እንደገደልሽው፣ ሶስተኛ ደግሞ በዚህ ነገር ውስጥ ፍቅረኛሽ አለበት ወይ? እንደገደልሽው? አዎ እንደገደልሽው። ማ እኔ? አሁንም ድጋሜ ምንድን ነው የምታወራው? ሰምኛለሽ? እኔ ነኝ የገደልኩት? ጽጌረዳ። አዎ አንቺ ነሽ የገደልሽ። ማን ነው እንደዚህ ያለክ? ይኸውልሽ 12 ቀን ሙሉ እዛ ሆቴል ላይ እንደፈለገ ሲጠጣ፣ ሲሰክር፣ ሲጮ፣ ሲረብሽ፣ ሰው ሲጋብዝ፣ ሲዝናና የከረመ ሰውዬ አንቺ በገባሽበት ምሽት ሩሙን ውስጥ በገባሽበት ሌሊት ሞቶ መገኘቱ ቀላል አይደለም ወይ ደግሞ ተራ ነገር ነው። ስለዚህ ምን የምትፈልገው? ለማን እንዳዘዘሽ እንድትገዩ፣ በምን እንደገደልሽው፣ እንዴትስ ራሱን እንዳጠፋ ለማስመሰል እንደሰቀልሽው። ምክንያቱም አንቺ በታመር በየትኛውም አቅምሽ ችለሽ እሱ ልታንጠለጥያቺ። እኔ አልሰቀልኩትም፣ አልገደልኩትም። በጨዋ ደንብ ብናወራ ይሻል። አምነሽልኝ ስሚ፣ በጣም በተረጋጋ ሁኔታ ማወራሽም ሴትም ስለሆንሽ ነው። ምናልባት ገንዘብ አታለሽ ሰሚያለሽ፣ ምናልባት ያሳለፍሽው ህይወት የመጣሽበት አልገደልኩትም። ገለሽዋል። እየሰማሽ ነው? ገለሽዋል። ይኸውልሽ እየሰማሽ ነው አይደል? ጽጌረዳ ተረጋግተሽ እንድትመልሽልኝ ይፈልጋሉ። ያደረግሽውን ነገር እንድታምኝ ይፈልጋሉ። እምቢ ካልሽ ግን በሌላ መንገድ አናግርሻለሁ። ምናልባት ያሳለፍሽው ህይወት ምናምን ነገር ገንዘብ አስፈልጎሽ ህይወትሽን ለመቀየር የሆነ በቃ የተሻለ ገንዘብ ስላሳይሽ ያንን ገንዘብ ለመቀበል ብለሽ አድርገሽው ሊሆን ይችላል። እኔ አልገደልኩት። ይኸውልሽ በቃ እኔ ታዘዝኩትን ብቻ ነው ያደረኩት። እኔ አልገደልኩትም። ምንድን ነው የታዘዝሽው? ምንድን ነው የታዘዝሽው? እባክህ ይገሉኛል። እባክህ እኔ መናገር አልችልም። ይኸውልሽ ሰሚያለሽ፣ አሁንም ከዛ የከፋ ነገር ይደርስብሻል።
እኛ መረጃውን እሱ የከፋ ነገር የለም እባክህ። ማን ናቸው እነዚህ ሰዎች? አላውቅም። ስራ ላይ ነው ያገኘኋቸው እኮ። ምንድነው ማን ናቸው? ምንድነው ያሉሽ? አሁን ላይ ማልቀሱ ምንም አይጠቅም። እየሰማሽ ነው? ሙሉ በሙሉ መረጃው አንቺና አንቺ ላይ ብቻ ነው የሚጠቁመው። ይሄንን ነገር ደግሞ ቀለል እንዲልልሽ ከፈለግሽ፣ የፍርዱን ሂደት ቀለል እንዲል ከፈለግሽ እያንዳንዳቸው በዚህ ስራ ላይ የተሳተፉትንና ማን እንዳዘዝሽ ማን እንደከፈለሽ እንድትነግሪኝ ይፈልጋል። በቃ የሆነ ሰዓት ላይ ጓደኛዬ ጋር ወጣ ብለን ነበረ ማለት ሆቴል ላይ ከዚህኛው ሆቴል ውጭ ማለት ነው። እንደምሰራ ስለማያውቅ እንደምሰራ እንትን ስለሚል ብዙም ስለማያውቅና ይደብረዋል ብዬ ሌላ ቦታ ወጣን ነበር ጓደኛዬ ጋር ለመዝናናትና የሆነ ሰው ተዋወቅኩኝ። ወጣት ነው፣ ገንዘብ አለው ምናምን ነገርና ጓደኛዬና እኔ ስለዚህ ነገር እያወራን ነበረ። ማለት ከዚህ ስራ ስለመውጣቱ ምናምን ነገር እያማከርኳት ነበረና አጠገባችን ላይ የተቀመጠ ሰው ነበረ እና እሱ ልጅ ተነስቶ አንዴ ስልክሽን ልውሰድ እናት ለስራ ፈልጌሽ ነው ምናምን አለኝ። እሺ ብዬ ስልኬን ሰጠሁት። ለማታውቂው ሰው እሺ ብለሽ ስልክሽ ሰጠሽ? ስራዬ ነው ማለት እኔ የተሻለ ስራ እየፈለኩ ነው፣ ስራ ያመጣልኛል ብዬ ነው ያሰብኩት። ከዛ በኋላ በስልክ ሲያወራኝ ተከትሉኝ እንደነበረና እንደሚያቀኝ ነገረኝ እና ያወራነውን ሁሉ ነገር ሲሰማ እንደነበር ጎን ላይ ሆኖ ነገረኝ። ከዛ በኋላ ያው ማለት እኔም ስራ ለመስራት ጉጉት ስለነበረኝ እሺ አልኩት። ማለት እሱ ብሎኝ የነበረው በጣም ብዙ ማለት እስከ ህይወቴ ማለት በህይወቴ እስከሚያስፈልገኝ ጊዜ ሁሉ የሚሆን በጣም ብዙ ብር እንደሚከፍለኝና ከዚህ ስራ እንዳምወጣ ነገር። እስከ ህይወትሽ ሁሉ የሚያስፈልግሽ ገንዘብ ምን ያህል ነው? በምን ይታወቃል ተመኑ? በጣም ብዙ ሚሊዮኖች ነው ያለው። ለኔ ደግሞ ያ ብዙ ጊዜ እንደማይቆይ አውቃለሁ። ከዛ ደግሞ ይሄን ስራ ማቆም ነበረብኝ፣ መተው ነበረብኝ። ስለዚህ በገንዘብ ለኔ ቤት ከገዛልኝ የተሻለ ነገር ከኖረው እሰራዋለሁ ብዬ ነበር ያሰብኩት። ምን አይነት ስራ ሰርተሽ ነው አሁን እንደዚህ አይነት ገንዘብ አንድ ሰው ሊከፍልሽ? ያው እሱ ያለኝ የእንቅልፍ መድኃኒት ትሰጪልናለሽ ገብተሽ ከዛ በኋላ እንደሚከፍለኝ ነው ነገረኝ። የኔ ኃላፊነት የእንቅልፍ መድኃኒት እንድሰጠው ብቻ ነው። ከዛ በኋላ ምን እንደሚያደርጉት እንዴት እንደሆነ አላውቅም፣ ግን መግደል ተብሎ አይደለም ይሄ ስራ የተሰጠኝ ለኔ። እና እኔና ልጁ እሱ ከገባ በኋላ አይተን ወደ ሩም ገባን። ከዛ በኋላ ሩም እንደገባን ከትንሽ ደቂቃዎች በኋላ መድኃኒቱን ሰጠኝ አብሮኝ ሩም የያዘው ልጅ። ይሄ ማለት ነው ስራውን እንድሰራ ያዘዘኝ ልጅ። ከዛ መድኃኒቱን ሰጠኝ፣ ሄድኩኝ ይዤ ሄድኩኝና ያው መጠጥ ይዞ ስለሚገባ እሱ ያው በጣም ጠጥቶ ነበር፣ ሰክሮ ነበረ። ከዛ በኋላ ስልክ ተደውሎለት እየተንዘባዘበ ዞር ሲልልኝ አደረኩበት መድኃኒቱን። ከዛ በኋላ ኃላፊነቴ የነበረው ሲጠጣው ወጥቼ መሄድ ነበረ። ከዛ በኋላ እኔ የተፈጠረውን ነገር አላውቅም። ለልጁ የነገርኩት እንደጨረስኩ ነው ማለት ስራዬን እንደጨረስኩ ነገርኩት። ከዛ በኋላ እሱ ወደዛ ክፍል ገባ። እኔ ወደ ቤቴ ለሊት ተነስቼ ሄድኩኝ። ገንዘቡን እስካሁንም አላስገባልኝ። በቃ ማለት እንዲያስገባልኝ ደጋግሜ ደውዬለት ነበረ፣ ግን ደግሞ እንደሚገለኝ ለማንም ከተናገረና ምንም ገንዘብ እንደሌለ ነገረኝ። በቃ እሱ ነው። ከዛ ፍቅር እንዲጠነቀቅ ብዬ ነገርኩት። ምንድን ነው የነገርሽው? ሁሉንም ነገር ያደረግሽው ነገር በጠቅላላ? አዎ። መጀመሪያ አያውቅም ነበር? አያውቅም። አትዋሽ። አያውቅም። እሱ ያውቅ የነበረው አንድና አንድ ነገር ለአንዴና ለመጨረሻ ጊዜ ህይወታችንን የሚያስተካክልልን ስራ እንዳለ እና መቼም ወደ ስራ እንዳልመለስ ይሄን ብቻ እንዲፈቅድልኝ ብቻ ነው የነገርኩት። ስለዚህ አንቺ ያንን መድኃኒት ለመጨመር ብቻ ነው እዛ ውስጥ የገባሽው? አዎ።
እኔ እንደሚገለው አላወኩም። እሰይ እልል የሚያስብል ነገር ከዲኤምሲ ሪል ስቴት ከዚህ በፊት ዝቅተኛ ፍሎር ፈልገው ሳያገኙ የተመለሳችሁ እንዲሁም ለመግዛት እየተዘጋጃችሁ ላላችሁ ደንበኞቻችን ድርጅታችን ሆልድ ያደረጋቸውን ቤቶች ማለትም 18 ቤቶች ብቻ ለሽያጭ አቅርበናል። ቤቶቻችን ከስቱዲዮ እስከ ባለ 4 መኝታ ሲሆኑ ባለ 1 መኝታ 77 ካሬ፣ 95 ካሬ እንዲሁም 99 ካሬ፣ ባለ 2 መኝታ 111 ካሬ 116 ካሬ እንዲሁም ባለ 3 መኝታ ከ130 ካሬ ጀምሮ ማግኘት ይችላሉ። በዚህ ላይ በ10% ቅድመ ክፍያና 60% ባንክ የተመቻቸላቸው ናቸው። ልብ ይበሉ፣ ድርጅቱ ከሚሰጠው ቅናሽ በተጨማሪ ይህን ቻናል ማለትም የንስራይንን ጠቅሰው ለሚመጡ ደንበኞቻችን ተጨማሪ ቅናሽ አዘጋጅተናል። ለተጨማሪ መረጃ በ0997 24 8676 ላይ አለያም በ0997 398676 ላይ ይደውሉ። እኔ ጠዋት ላይ ነው ማለት እንደሞተ ስሰማ እኔም ደንግጫለሁ። ምናልባትም ደግሞ እኔ የሰው ሕይወት ማጥፋት አልፈልግም ማለት የሰው ሕይወት ከጠፋሽ በኋላ የሰው ሕይወት ማጥፋት አልፈልግም ማለት ምን ማለት ነው? ፍቅር እኮ የሱ ውለታ አለበት ማለት እኔ ለማጥፋት አይደለም። በቃ ውለታ ያለበት ይሄ ሰውዬ ለምንድን ነው የእንቅልፍ መድኃኒት የሚጨመርበት? አላማው ምንድነው? ፍላጎታቸው ምንድነው የሚለውን ነገር ለምንድን ነው አላወኩም። ግን የእንቅልፍ መድኃኒት ይገላል ብዬ እኔ እንዴት አስባለሁ? እንዴት አውቃለሁ? እኮ የእንቅልፍ መድኃኒት ስል እንዲጨመርበት የፈለጉት እነዚህ ሰዎች ለምንድን ነው? እኔ እሱን ነገር ማሰብ አልቻልኩም። በሰዓቱ የኔ ችግር ብቻ ነበር። ገንዘብ ብቻ አይደለ? ገንዘብ ብቻ። አሁን ላይ መነፋረቁ ምንም አይመብጅ። የሰው ልጅ ህይወት በእጅሽ እንዲያልፍ አድርገሻል። ያውም ለማይረባ ነገር ላልተጠቀምሽበት ገንዘብ እንኳን ላላገኝ የፈለገ በሚሊዮኖች የሚከፈልም ቢሆን እንዴት ነው ገንዘብን አስበልጠን የሰው ልጅ ህይወት ልንነጥቅ የምንችለው? እሺ እኔ ምን ላድርግ? ለራሴ የተሰማኝ ጸጸት ይበቃል። እባክህ ለምን ተወኝ። ይኸውልሽ ምንም ጸጸት የሚባል ነገር የለም። ሲጀምር ጸጸት ቢኖርብሽ እያንዳንዱ የተፈጠረውን ነገር ለህግ አካል አሳልፈሽ ትናገሪ ነበር። ቀድመሽ ይገሉኛል። እስካሁንም እያስጠነቀቁኝ ነው። ይገልሻል። ተይ እንጂ። ስለዚህ አሁንም እኮ ምንም ጸጸት የሚባል ነገር የለም። ራስ ወዳድነት ነው። በቃ ራስሽን ነው የምትወጂው። መጀመሪያም ራስሽን ወደሽ ነው ይሄን ነገር ያደረግሽው። እሺ እሷ አንዴ ሞቷል፣ እኔ ልሞት? ንገረኝ እስኪ። አንቺ ልሞቺ? ይኸውልሽ ሰሚያለሽ። ሲጀምር አንድ ጥያቄ መልስልኝ። አንድ ሰው ብቻ ነው እስካሁን በዚህ ነገር ስምታቂ? ሌላ የምታውቂው ሰው የለም? የለም። አንድ ሰው ነው ያናገረሽ? ራሱ ያናገረሽ ሰው ነው አብሮሽ ሩም የሚገባው መድኃኒቱን የሰጠሽ? በስልክ የምታወሪውም ራሱ ነው? አዎ ብዙ ጊዜ ስልክ ያወራል። ማን ጋር እንደሚያወራ እንዴት እንደሚያወራ አላውቅም። ማለት ከኔ ዞር ብሎ ነው የዛን ቀንም ሲያወራ የነበረው። እኔ ምንም የማውቀው ነገር የለም። ስለዚህ ይህን ነገር ራሱ ከፈጸምሽ በኋላ ገንዘብሽን አልከፈሉሽም። የክፉ ሰው መጨረሻ ነው በነገራችን። አውቃለሁ፣ ግን እባክህ ከዚህ በላይ ሸክሙን አልችለውም። በቃ ማለት እኔን ማሰር ከሆነ ሰረኝ፣ ግን እባክህን በቃ ይሄን ቃል አትድጋም። ይኸውልሽ ከተጸጸትሽ መልካም ነው። የሰው ልጅ ትልቁ ነገሩ መጸጸት ነው። ግን ያው እኔ አይደለም ማስረሽ፣ የህግ አካሎች ይወስዱሻል። ከነሱ ጋር ያለው ነገር ትጨርሻለሽ። እኔ በጣም የሚያናደደኝ ምንድነው ባንቺ የመጣ የገዛ ፍቅረኛሽን ራሱ 3 ዓመት ነው። እሺ እሱ ምን አደረገ? ነገሩን እያወቀ ራሱ ነግረሽው ራሱ ዝም ማለቱ ለህግ አካላቶች መናገር ይችል ነበር። ይግዳሉት እሱ ነው። ምን ማለት ነው? ሁለታችሁም ይላሽ ራስ ወዳዶች ናችሁ። ልጅ ተመኛለሽ። እኔ ያንቺ ተረት ተረት ምናምን ልሰማ አይደለም የመጣሁት እዚህ። አሁን ይልሽ የምትደዋዊውን ሰው ምናምን ነገር ማንነቱን እንድታሳውቅ ይፈልጋል። አምጪ ስልክሽን። ስልኩን አውጪና እስኪ መልካም ይሄን ስልክ እንትን በል ደውሉለት፣ ትረስ አድርጉት፣ ማንነቱ ይታወቅ በደምብ። ትሰሚኛለሽ? ቀሪ ነገርሽን ከህግ አካሎች ጋር ትጨርሻለሽ። ነገር ግን በምታስፈልጊ ሰዓት ትቀርቢያለሽ ከኔ። ምናልባት ልጁ ላያምንልን ስለሚችል ልናቀርባት እንችላለን። ስለዚህ ወይ እኛ ጋር ትቆይ ወይ ደግሞ ይዘዋት ሂዱ። ሌላ ግን የደበቅሽ ነገር ካለ ሌላ ተጨማሪ ሰዎች የምታውቂ ከሆነ እያንዳንዳቸውን ሰዎች እንድትጠቁም ይፈልጋል። አላውቅም። ግልጽ ነው። እሱን እናወራለን። ተነሽ እንሰራለን። በዚህ መልኩ ይሆናል ብለን አልጠበቅንም ማናችን። ያው ነገሮች አጠራጥረውን ነበር መጀመሪያ። ምክንያቱም እንዴትም ራሱን ሊያጠፋ አይችልም ብለን ነበር። ግን ደግሞ በጣም በሚያስገርም ሁኔታ ራሱን ማጥፋት ሳይሆን ሙሉ በሙሉ ታቀዶበት የተሰራ ሰው እንዲያምን ተደርጎ ገብቶ የሚያመራት ምንድነው እሷ ይሄን ነገር ካደረገች በኋላ
ገባ የተባለው ሰው እስኪ እሱን አግኝተን እናናግረዋለን። እንዴት ሊሰቅለው እንደቻለ እንዴት ራሱን እንዳጠፋ ያስመስል እንደቻለ እያንዳንዱን ነገር የምናወራ የምንጠይቅ ነው። እንግዲህ ያው ተናግሬያለሁ። የሰው ልጅ የፈለገ ክፉ ነገር ቢያደርግ የፈለገ ነገር ክፉ ቢሰራ መጨረሻው ያው በሰው ልጅ መገደል ወይ ደግሞ ራሱን ማጥፋት መሆን የለበትም። ከስህተቱ ተምሮ በጸጸት ራሱን አርሞ የበደላቸውን ከዛ በኋላ ከቅጣቱ በኋላ የበደላቸውን ሰዎች መካሳ ወይ ደግሞ ወደ አምላኩ መመለስ ነው ብዬ ነው የማምነው። ነገር ግን እንግዲህ እንደተመለከትነው የተፈጠረው ግድያ እንግዲህ ያው በሰራው ስራ የራሱ ሰዎች ራሱን ጠምዝዘው ጥለውታል ብዬ ነው የማስበው። ውድ ቤተሰቦች ያው ባለው ነገር ስናጣራ ከዚህ ቀደም እንግዲህ ኢቭን ያልገለጽኩትም አሁን ልግለጸውና ውሉ ላይ ስናገኘው እያንዳንዱ ነገር ውሉ ላይ ውል ተቀባይ ማለትም ከአቤል እናት ውል የድርጅቱን ሙሉ በሙሉ ውክልና ሲወስድ ስለዚህ እነዚህ ነገሮች ለማጣራት ስንሞክር እንግዲህ የተቀበለበት ውል የድርጅቶችን ስም በጠቅላላ ውል በራሱ ስም ሳይሆን ስሙን ቀይሮ ነበር እያንዳንዱ ነገር ሲጠቀም የነበረው። ማለትም ይሄን ነገር ያው ለመግለጽ ዘግይቻለሁ፣ ቆይቷል ይሄን ነገር መግለጽ ከነበረብኝ። ነገር ግን ትክክለኛ ስሙ እንግዲህ መላኩ ተብሎ ነበረ እና የሚጠራው ያው ብዙ ጊዜ እንገልጿለን እያልኩኝ ያው ያሉ ነገሮች ኬዞች ሲደራረቡ ስም ማተር አያደርግም። አሁን ላይ ስም ለመግለጽ እንትን አይደለም እና ዋናው ፍሬ ሐሳቡን ነበር ስናነሳ የነበረው። ለማንኛውም እስኪ አሁን እርምጃችንን የምናደርገው እንግዲህ ይህንን ሰው አፈላልጎ ማግኘት ነው። ማለትም በእለቱ ገደለ የተባለውን ሰው አፈላልጎ የማግኘት ስራ ነው የምንሰራው። የትም ቦታ እንዳትሄዱ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኳችሁ። በድጋሚ ሰብስክራይብ ያላደረጋችሁ ቤተሰብ ያሉ ናችሁ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑና እንዲሁም ማሰባሰባችሁ ኮሜንት ላይ እንድትጽፉልኝ፣ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ምክንያቱም እንደዚህ አይነት ታሪክ እንግዲህ ብዙ ጊዜ ብዙዎችን ያስተምራል። ይቺ ልጅ የፈለገ ህይወቷ የጨለመ የፈለገ ህይወቷ የተበላሸ ቢሆንም ራሷን እየሸጠች ራሷን ህይወቷን ለመቀየር እየተፋጠረች ቢሆንም ከዚህ ነገር ውስጥ ለመውጣት ተብሎ ግዴታ ወንጀል መስራት ያለብን አይመስለኝም። ስለዚህ ይሄ ነገር ብዙዎችን ያስተምራል ብዬ አስባለሁ። ወንጀል ሰርቶ ደግሞ የትም መደበቅና የትም ማምለጥ አይቻልም። ሁሉም ሰው ከህግ በላይ አይደለም። ማንም ሰው ከህግ በላይ የሆነ ሰው የለምና ህግ በጊዜው ሁሉን ነገር እንደሚፈታ ማስተማሪያም ጭምር ነው። ስለዚህ ውድ ቤተሰቦች ሰብስክራይብ ማድረጋችሁን አሁንም በድጋሚ እንዳትረሱ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ